ገድላትን ትቀበያለሽ? እቀበላለሁ። ቤተክርስቲያንሽም ትቀበላለች አይደል? ማማ ትቀበላለች። አንዳንዶቹ አንቀበልም ይላሉ፣ እኔ እቀበላለሁ። እሺ እዛ ውስጥ ያሉ በጣም ብዙ የጨለማ ትምህርቶች አሉ። እነሱን ብናሳይሽስ? እስኪ አሳይኝሽ በደስታ። እሺ የዓለም መድኃኒት ማን ነው? ክርስቶስ። ማርያም የዓለም መድኃኒት ናት? ማርያም የዓለም መድኃኒት አይደለችም፣ ጌታችን ወልዳለች። ግን እስኪ አንድ ጥያቄ ነው፣ ያንሳታል ብትሆንስ? እንደው እኔ ባይጻፍም እኔ በግሌ የዓለም መድኃኒት ብትሆን ደስ ይለኛል፣ በግሌ ማለት ነው። ግን የኢየሱስ ክርስቶስ ነው የዓለም መድኃኒት በግሌ ማለት ነው። አሁን ያ የግል ምልከታ አይደለም፣ ቤት ሻይ እያየን ያለ ነው። ኦኬ እኮ ግን ልክ ነህ። ኢየሱስ ክርስቶስ እያየን ያለ ነውና እሺ ቤተክርስቲያንሽ ግን ማርያም የዓለም መድኃኒት ናት ትላለች እኮ። አየክ ትደግፈኛለች እኔን ማለት ነው። ቤተክርስቲያናችን የኔን ሀሳብ ትደግፋለች። አይ ልክ ነኝ አይደል? ትደግፋለች የኔን ሀሳብ። አሁን ሀሳብ ቀይርሽ። አሁን የዓለም መድኃኒት እኮ ኢየሱስ ነው። አሁን የዓለም መድኃኒት ኢየሱስ ነው ኩስቲን ነበረ። ቆይ ቦኔቱን ላውልቀው አንዴ። ለምን በዚህኛው ማዳምጥ አይመቸኝም? ቀይርሽ እንጂ አሁን ደግሞ የዓለም መድኃኒት ማርያም ናት አልሽ። አልቀየርኩም። ኖ ስቀይሬ ሳይሆን ብትሆን ምን ያንሳታል? መድኃኒታችን የወለደችልን ብትሆን ምን ያንሳታል? እስኪ እንደው ቆይ እናጥፋው። አይ መድኃኒትን ስለመውለዷ ለምያወራ ነው። ቤተሻይ ራሷ መድኃኒት ናት ትላለች ቤተክርስቲያንሽ። ራሷ መድኃኒት ናት ትላለች ቤተክርስቲያንሽ። በጣም ከባድ ምንፍቅና ነው። ባይዘው አጋንንታዊም ትምህርት ነው። አክቹአሊ የመድኃኒታችን እናት ናት። የጌታችን የመድኃኒታችን ስለ መድኃኒት እናት የመድኃኒታችን ታዲያስ የመድኃኒታችን እናት ማናት አይደለም ጥያቄው። የመኮ ልክ መድኃኒት ከወለደች እንዴት መድኃኒት አትሆንም ብለህ ታስባለህ አንተ? እኮ አቋምሽን እንየው። አሁን ማርያም መድኃኒት ናት ብለሽ ታምኛለሽ? መጀመሪያ እሱን ማስተካከል ያለብን አቋሜ ልክ እዚህ ነው። አንዴ ቆይ ላታው ሙዚቃ። እንግዲህ ይሄ ትውልዳችን ነው ያለው ብራዘርስ፣ አስቡት ማለት ለዚህ ትውልድ ወንጌል ካልሰበክን ቤተክርስቲያኒቷ በጣም ብርሃን ውስጥ እንዳለች ወደ ብርሃኑ ሁሉ ተመላለሱ ነው የምትለንና ይሄ ጨለማ ነው ያለው ቤተክርስቲያኒቷ ውስጥ። ኦኬ ራሷን ፕሬዘንት የምታደርገው ብርሃን ውስጥ እንዳለች ለማስመሰል ነው፣ ግን ትልቅ ጨለማ ውስጥ እንዳለች እንድታዩት ያክል ትልቅ ጨለማ ውስጥ ነው ያለችው ቤተክርስቲያኒቷ። እሺ ቤተሻይ ተመለስክ? ተመልሻለሁ። እሺ እና እኔ እንደዛ ነው የምለው። እሺ ጥሩ እኮ አሁን አቋምሽን እንየው። የቱ ጋር ነው መድኃኒት የሆነችው? ማርያም ናት ወይስ ኢየሱስ ነው መድኃኒት? መድኃኒት ኢየሱስ ነው ያለው። ግን ደግሞ ማርያም መድኃኒት ናት? በእኔ በግሌ መድኃኒት ብትሆን ደስ ይለኛል። ግን መድኃኒታችን ኢየሱስ ክርስቶስ ነው። እሱን ስለወለደች ደግሞ መድኃኒት መሆኗን ደግሞ ስለ ግላዊ ምልከታሽ አለ። ይቅርታ ይልክ መድኃኒታችን ስለወለደችልን መድኃኒት እንደሆነች ማሰብ አለባችሁ። አሁን ጥያቄው እሷ መድኃኒት ናት ወይ ነው? ማርያም መድኃኒት ናት ወይ ነው? መለስኩኝ። መልስ አልገባም። አልገባኝም። ጥያቄው እሷ መድኃኒት ናት ወይ ነው? ቤተሻይ ማርያም መድኃኒት ናት? አይ ይልክ ማርያም መድኃኒታችን ኢየሱስ ክርስቶስ ወለደችልን። መድኃኒት ናት። ልጇም መድኃኒት ነው። መድኃኒታችን ወለደችልን። መድኃኒት ናት። ይሄ እንደዚህ ይከፋል እንደዛ እኮ አስተካኪዋ። በቃ በግልጽ ንገሪን። አሁን ለቤትሻ ማርያም መድኃኒት ናት ወይስ መድኃኒት አይደለች? መድኃኒት ናት። ጎበዝ። በቃ እሺ፣ እንደዚህ አቋምሽን ከኢየሱስ ክርስቶስ በኋላ መድኃኒት ናት። እውነት መድኃኒት ናት። እሺ እኮ በቃ አየሽ፣ እንደሱ ነው። ቤተክርስቲያንሽም መድኃኒት ናት ትላለች። ቤተክርስቲያንሽም ማርያም መድኃኒት መሆኗን ታምናለች። አሁን መጽሐፍ ቅዱስ ላይ እንምጣ። ኦኬ መጽሐፍ ቅዱስ ላይ መድኃኒት የተባለች ማርያም አለች ለሰው ልጆች? መጽሐፍ ቅዱስ ላይ ሙሉን ስላላነበብኩ እኔ እንጃ አላውቅም።
እስካሁን ካነበብሽው ድረስ ማርያም መድኃኒት መሆኗን የሚያሳይ ጥቅስ አለ? የለም። አሁን እኮ አየህ አይልህ አንድ ነገር መቼም ቢሆን ሀሳቤ የማልቀይረው ነገር ቢሆን ነገር ቆይ ቤት ሻይ እስክትጨርሽ ድረስም ብታነቢ ያው እኛም አንብበን ያላገኘነው ጉዳይ ከኢየሱስ ውጪ ሌላ መድኃኒት የለም። በሻይ ኢየሱስ ክርስቶስ ከመድኃኒት መካከል ያለህ መድኃኒት አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቸኛ መድኃኒት ነው። ብቸኛ መድኃኒት ወንድምነት ይቅርታ ግን ስለገባሁባችሁ ቤቲ መድኃኒት ናት ብላ ስትል የምን መድኃኒት ናት ነው ያለችው? እሱን ለይተዋለች። አልሰማሁም ነበር መኪና እየነዳሁ ስለነበር። መድኃኒትነቷ አይመንደው ነው። እሺ ጠይቃት ወንድምነት። አንድ ስለ ማርያም ወዳጅሽ መጥቷል። እስቲ አሁን እሺ በዛኛው ማግኘት ስላልቻልኩ ነው። እሺ ስላልቻልኳችሁ በዚህ ጋር የመጣሁት። ችግር የለም። እሺ ቤቲ አላውቅም ባይኛው ችግር የለም። የምን መድኃኒት ናት ነው ያልሽው? እኔ መድኃኒት መሆኗን ሰምቻለሁ። መድኃኒት እናት መድኃኒት ነች ብለሽ ስለሰማሁ ያው የዶክተር እናት እንደማለት ነው። እንደዛ ተረድቼዋለሁ። እና የምን መድኃኒት ናት? መድኃኒት ነው የኛ መድኃኒት ናት። የኛ የኦርቶዶክስ ብቻ በቃ ለምን እናንተ ስለማትቀበሉት በቃ ጨረስኩ። ኦርቶዶክስ ብቻ ለኦርቶዶክስ ለኛ መድኃኒታችን ናት። ከምን እንደምታድናችሁ መድኃኒትነቷ ከሁሉ ከልጇ ከወዳጇ የምታማለደን ከልጇ ከወዳጇ የምታገናኝ ከምንድን ነው የምታድናችሁ ነው እኮ አልኩት። መድኃኒት ከሆነች ከምንድን ነው የምታድናችሁ ነው ያልኩት። በዚህ ችግር ቦታ ብሄደኮ ይቅርታ ነ ችግር የለም። መለሳለሁ እስከዛ ቆይ አንዴ አውሩ። እሺ ችግር የለም። ኦኬ ጂራ ወይስ ጄሪ ነው? እሺ የማትመልሱ ሰዎች ቶሎ ነው የምናወርዳችሁ። እሺ ታሚ ዘተዋህዶ አቤት እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። ዘተዋህዶ ማለት ከኢትዮጵያ ኦርቶዶክስ ነህ? መገለጫው ራሱ ነው። ስለገባኝ ነው። ዘተዋህዶ ማለት ከተዋህዶ ነኝ እያልክ ነው። እሺ ኦኬ። ርዕሱን አይተዋል። ጌታችንን ስታደነጋግሩበት የነበረው ጥያቄ ነበርና ኦኬ እና ኔትወርክ እያወረደኝ ነበር። ምን ትላለህ አንተ በሱ ላይ ስለ መድኃኒትነት? እሷ ትንሽ ማብራራት ላይ ነው እንትን ያለችው እንጂ ያው መድኃኒትን የሰጠችን የመድኃኒት እናት መድኃኒት ነው የምትባለው። ያው አንድ ምሳሌ ባነሳለን። ቆይ ምሳሌው ላይ ከመሄድ በፊት ታብራራለህ የምትባለው ብለህ ስትል እናንተ ናችሁ ያላችኋት ወይስ መጽሐፍ ቅዱስ ነው ብሎ የሚላት? ዓለም ሁሉ ይላታል፣ እኛ ብቻ አይደለም። አይ ዓለሙ ያላት በመጽሐፍ ቅዱስ ላይ ስለተባለች ነው ወይስ ዓለሙ ዝም ብሎ ፈጥሮ ስላለ ነው? ዘርም ባያስቀርልን ኖሮ እንደ ሰዶምና እንደ ጎሞራ በጠፋን ይላል ኢሳይያስ ምዕራፍ 1 ቁጥር 9። አልጠየቅኩም። እኔ አሁን ዓለሙ ሁሉ ስላላት ነው መድኃኒት የሚሏት? ዓለሙ ሁሉ መድኃኒት ነው ብሎ የሚላት ዓለሙ ተስማምቶ ነው ያላት ወይስ መጽሐፍ ቅዱስ ብሎ ስላላት ነው? ኢሳይያስ እየተናገረ እኮ ነው። ኢሳይያስ የዓለም መድኃኒት ናት ብሎ ስላላት ነው ዓለም ሁሉ መድኃኒት ናት ብሎ የሚለው። እንዴ በዓይናችን እያየ ነው፣ በጆሮአችን እየሰማ ነው። መጽሐፍ ቅዱስ ራሱ እኮ ያ መድኃኒት የተገኘ እውነተኛው መድኃኒት እኮ ክርስቶስን ያስገኘችልን እሷ ናት፣ ከሰው ውጭ የለም። ልብ በል፣ የእኛ ጥያቄ መድኃኒትን ማን ያስገኘው፣ መድኃኒትን ማን የወለደው፣ መድኃኒትን ማን ነው ጠፍጥፎ የሰራው ምናምን ነገር አይደለም። የእኛ ጥያቄ ማርያም መድኃኒት ትባላለች ወይ ነው። አዎ ከሆነ
ዓለም ሁሉ እንላታለን አልከኝ። ኦኬ ማስላላት ነው የምትሉት መጽሐፍ ቅዱስ ብሎ ስላላት ነው ብዬ ስለ ዓለም ሁሉ ይላታል አልከኝ። ኦኬ ዓለሙስ ሁሉ የሚላት መጽሐፍ ቅዱስ ብሎ ስላለው ነው ወይስ ዝም ብሎ ተደዋውላችሁ ወይ ኢሜል ተደራርጋችሁ ሁሉም በየካልቸሩ ወይ በየሃይማኖቱ መድኃኒት ናት ብላችሁ ስላላችሁ ነው ብሎ የሚል መድኃኒት ናት? እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምክንያት መድኃኒት ናት ብላ ትሰብካታለች እመቤታችን ቅድስት ድንግል ማርያም። መልካም። የምን መድኃኒት ናት? የኃጢአተኞች መድኃኒት ነች ወይስ የስጋ ደዌ መድኃኒት ናች? የስሟ ትርጓሜ የራሱ ማርያም ማለት ራሱ ምን ማለት እንደሆነ ታውቃለህ? መርህ ለመንግስተ ሰማያት ብላ ኦርቶዶክስ ተተርታለች። ይሄ ነው በቃ የኛ አቋም። ምንም መጽሐፍ ቅዱስም ጥቅስ አይደለም። መጽሐፍ ቅዱስም ጥቅስ አንተ በል ከምድርም በል ከሰማይም በል ይኸውልህ ባህርን ጨልፈው ወይም ደግሞ እንደ ቀለም ተጠቅሞ በሰማይ ላይ ራሱ እንደፈለክ አድርገህ ብትጽፍ። እሺ ቀጥል። ተቋርጠሃል። ኦኬ ታብ ኮፒ ሊንክ ሼር አድርጉት ፕሊስ እንዳይቋረጥ። ወንድምነት ይሰማል አይደል? እኔ ጋር አልተቋረጥክም ወንድምነት። እሺ ቴንክ ዩ። አይ የታሜ ነው የተቋረጠው። ና ወንድማችን ታሜ ማርያም ብሂል መርህ ለመንግስተ ሰማያት ብላ ኦርቶዶክስ ተተርታለች። ኦርቶዶክስ ነው ያልኩት የኦርቶዶክስ ተረት እንጂ መጽሐፍ ቅዱስ ትምህርት አይደለም። እና ማርያም ማለት ምን ማለት ነው ያልከኝ? በኦርቶዶክስ መጣል በተረቷ ማርያም ብሂል መርህ ለመንግስተ ሰማያት ብላ ትላለች። መንግስተ ሰማያት መርታ የምታገባ ትላለች። ግን ማንንም መርታ አስገብታ አታውቅም። በታሪክ ውስጥ አይታወቅም። ና ታሜ ና ተመልሰህ ኔትወርክ ነው ያስወጣው። ቅድም ሲናገር ነበር ኔትወርክ አስወጥቶ ነው ብሎ ያለው። እሺ እና ተረቱን ከእውነቱ አትቀላቅሉት እንጂ ስንዴውን ከእንክርዳድ ቀያይጦ አሁን በሞቴ እያላችሁ አታበሉ ነው። ቃል ለምድር ለሰማይ ስልህ መድኃኔዓለም ይፋረደኝ። እናንተ ናችሁ የምትሏት ማርያም ብሂል ለመንግስተ ሰማያት ብላችሁ የምትሉት እናንተ፣ አቁራሪተ መዓት ብላችሁ የምትሉት እናንተ፣ መድኃኒት ናት ብላችሁ የምትሉት እናንተ። መጽሐፍ ቅዱስ ግን አይላት። መጽሐፍ ቅዱስን ማርያም መድኃኒት ናት፣ የኃጢአተኞች መድኃኒት ናት፣ የመድኃኒት እናት መድኃኒት ናት ብሎ አይልም። ከየት ነው ያመጣችሁት? አይልም። ቆማችሁ ብሉይና አዲስ ኪዳን ላይ መጽሐፍ ቅዱስ ያለውን እንላለን ያላለውን አትበሉ ነው ብለን ምለው። እሺ ሌሎች ካላችሁ መምጣት ትችላላችሁ። ታመነ መሰለኝ ስሙ ዘተዋህዶ እና ተመልሰህ ኔትወርኩን እንዳስወጣው እርግጠኛ ነኝ። እሺ ቃል ዘ ኦርቶዶክስ እንዴ ሰንብቱ እንጂ ገስት ላይ ገብታችሁ እየወረዳችሁ ነው። ትንሽ ሰንብቱ እንጂ። አቤት ማር ማለት ምን እንደሆነ ታውቃለህ? በዕብራይስጥ መራራ። አዎ ያም ማለት ደግሞ ወንዝ ማለት ነው። መራራ ወንዝ ማለት ነው። እና እግዚአብሔር ከመረረ ነገር ይህንን ነገር ነው የሚያወጣ፣ ህይወትን ነው የሚሰጥና ይገርማል የነሱ ትርጓሜ። መራራ ወንዝ ያ ማለት ያንቃዱ አቤኪ አንድም ፍጥረት ሁሉ ምናምን ነገር እያለ እዚህ ያየህ እኛ ጋር ምስራቅ አፍሪካ ላይ ነው ይህን የተረት የሸረሪት ድር ይመስል ተረታቸውን የሚያደሩብን ማለት ነው። ማ ማለት ማህደረ መለኮት ርግቤ ይቤላ ሲል ያ ማለት ያንቃዱ አቤኪ ፍጥረት ሁሉ ያንቃዱ አቤኪ ፍጥረት ሁሉ ወደ አንቺ ያንጋጥጣል ብሏል። በፍጹም እኔ ያንጋጠጥኩበት ዘመን ጌታን ሳላውቀው ፊት ነው። አሁን ምን ይሁንልኝ ብዬ ነው ማርያም ጋር ማንጋጠጠው? ምን ጠብል ይልልኝ? ምን ጠብል ይልልን? ያንቃዱ አቤኪ ሁሉ ፍጥረት ሁሉ ወደ አንቺ ያንጋጥጣል። ይሄንን የተረጎሙ ማን ነው? ራሳቸው አሉ እኮ ከታች ካህናት ዲያቆናቱ አሉ። ለምን ገብታችሁ አናወራም? እኛ እንቅልፍ ማስወሰጃ እኮ አይደለንም። እዚህ መታችሁ ትሰሙናላችሁ፣ ግን አትገቡ። እስኪ ቆይ እንቅልፌ እስኪመጣ ድረስ እነኝን ጉዶች ልስማቸው ብለው ይመጣሉ። እኛ እንደ ሕፃናት እኮ ማስተኛ አይደለንም። ኑ ግቡና አውሩ እና እትየው መራራ ወንዝ ብለሽ ጭራሽ በዕብራይስጥ። እሺ ቤቲ ተመለሽ።
እነሱ እስኪመለሱ ሰላም ሊበላችሁ እንዴ ኡስታዝ አለ እንዴ አላችሁ። ልንዳኒ የተከበራችሁ ወዳጆች ደህና ነን። ታዲያ አሁን ስሟ መራራ ወንዝ እየሆነ ነው እንደ ወዳጆች? ምን አውቃለሁ። አውዝ ብላ አስተይዝ ብላ ሸይጣን ረጃጅም በእናንተ በድሮ ቤት እንዴት ነው የተረጎመው? እስቲ ኡስታዝዬ በእውነት ማርያም ማለት ትርጉም አለው በእናንተ በአረብኛ? አይ በአረበኛ አይደለም፣ ኦሪጂናሉ አረበኛ ስለ አይደለ ማርያም ረቢ ምናምን እነዚህ ሁሉ አረበኛ ኦሪጂናሉ ከአረበኛ ስለ አይደለ ትርጉም የለውም፣ አልተጻፈለት። ምን ሸይጣን ረጃጅም። ሰላም ሁኑልኝ። ሌላ ጊዜ ገባለሁ። ቤት ወይ ቤቲ እንዴ? አይ በቃ እኔ ጨርሻለሁ። እኔ እኮ ጥያቄ አለኝ። እኔ እኮ ሀሳቤን ስለማልቀይር እኮ ቦታ ይዝባቸዋለሁ። ለዚህ በመድኃኒዓለም እኔ ጥያቄ አለኝ። እሺ ችግር የለውም። አውላላ ሜዳ ላይ ጥለሽኝ መሄድ የለብሽም። እሺ መጣ ይጠይቃለሁ። እሺ ማርያም መድኃኒት ናት ብለሻል ቅድም። አዎ እንላታለን ነው ያልሽው አይደል? እኛ ኦርቶዶክሶች እንላታለን። እንደውም ያንሳታል። ነሽጧችሁ ነው ያላችኋት ወይስ በመረጃ ላይ ቆማችሁ ነው ያላችኋት? ነሽጦን ሳይሆን ስለ መድኃኒታችን ስለወለደችልን ነው እንጂ እሱ መድኃኒታችንን ስለወለደች ነው መድኃኒት ያላችኋት። እሺ ወንድምነት መጽሐፍ ቅዱሱን አዙርና አንተ ቅድም ልትደብቀው የፈለግከዋል የማርያምን መድኃኒትነት የሚናገር ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ታወጣዋለህ። አሁን ቤቴ ያለችውን ነገር ይናገራል አይናገርም ልናየው ነው። ቅድም ልደብቃት ነበረ። ማርያም መድኃኒት እንደሆነች ግልጽ ሆኖ ተጽፏል እዛ ጋር። እስኪ አብረን ነው። ኦርቶዶክሳውያን ብዙ አላዩትም እሱን ክፍል። ቤትዬ ታነቢዋለሽ ይሄን ክፍል አሁን ሲያወጣው። ያለውበት ቦታ አይመቸኝም። ያንብብልኝ፣ እሱ ያሳየኝ። ለማንበብ ካሜራውን ሲያዞረው ታነቢዋለሽ። 2 ቁጥር ነው። እሺ እሺ ምን ላውጣላት ወንድምነት? ማቴዎስ 1 20 እና 21 ማቴዎስ 1 20 እና 21 እሺ አይት ቤቲ እሺ አሁን ነባለሁ። እሺ ይሄው የማርያም መድኃኒትነት እዚህ ጋር ቁጭ ብሎ ተጽፏል። ልናየው ነው። ምን አለ? እስኪ እርሱ ግን ይህንን ሲያስብ እንሆ የጌታ ረምባይታኝ ጨለማው ስላለሁ ኦኬ። እርሱ ግን ይህን ሲያስብ እንሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያም ለመውለድ አትፍራ። ለመውሰድ ይቅርታ፣ ለመውሰድ ኦኬ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ። ምን አለ? ስሙም ኢየሱስ። ቁጥር 21 ላይ ምንድን ነው ያለው? ቤቴ እስኪ አርግልኛ። እሺ ቁጥር ምን ያለ? ልጅም ትወልዳለች፣ እርሱ ሕዝቡንም ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ። በትክክል አላነበብሽው። በኦርቶዶክሳዊ አነባበብ ላንብብልሽ። ለምን ሳቅሽ? ገብቶሻል ማለት ነው። ኦኬ ነይ ማይኩን ክፈችው። ቆይ ማይኩን ክፈችው። በትክክል አላነበብሽም። በትክክል አንብበሽዋል? ማይ በቃ አነባበል አስቆኝ። አይ በኦርቶዶክሳዊ ለዛ በኦርቶዶክሳዊ አነባበብ ነው መነበብ ያለበት ቃል እግዚአብሔር አይደል እኮ። እሺ ልጅም የትኛውን ላንብበው? ልጅም ትወልዳለች። ቁጥር 21 ኦኬ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ አይደል? እንዴ ያለ ትለዋለህ። በትክክል አላነበብሽውም። ታዲያ ምን ሆነ? ሻንታ አንብበው። እንዴት ነው ትለዋለህ? ከርለም ሻንበው። በኦርቶዶክሳዊው አስተምሮት ነው መነበብ ያለበት አይመስልሽም ቤትዬ? ልጅ ትወልዳለች እርሱም ቆይ አንዴ አታንታታ እንደ ደሚኒት 2 ደቂቃ። ልጅም ትወልዳለች እርሱንም ሕዝቡን ከኃጢአታችን ያድናቸዋልና ስሙም ኢየሱስ ትለዋለህ። ማን ነው ትለዋለህ?
ማንን ነው? እሺ ማንን ነው ያለው? አሁን ባነበብሽው ማንን ነው? እኔ አልገባኝም። እውነት አልገባኝም። ማንን ትለዋለህ እንዴ? ኢየሱስ ትለዋለህ ብሎ የተባለው ማን ነው? ስሙን ኢየሱስ ትለዋለህ ብሎ ያለው ለማን ነው? ልጅም ትወልዳለህ፣ እርሱም ሕዝቡን ከኃጢአት ያድናል፣ ስሙም ኢየሱስ ትለዋለህ እንዴ? አልገባኝም። እውነት አልገባኝም። እሺ አልገባሽም አይደል? ኖ በፍጹም። ማን ነው ለማን እዚህ ጋር እየተናገረ ያለው? እስኪ ማን ነው ለማን እየተናገረ ያለው? እሱም ከታች መድናቸው ስሙም ኢየሱስ ትለዋለች። በጌታ ስም አታርሱም ከናየን ሲያስም ነው በጌታ መልክ። እሺ ወደ ላይ ከፍ በላት። ቁጥር 19 የሆነ ብነት እሱ ጋር ቁጥር 19 የቤትዬ እጮኛ ዮሴፍም ጻድቅ ሆኖ ሊገጣ ስለ እንትን ላይ እንደ ትንሽም ስለዘገየው ይቅርታ አድርጉልኝ ለአማርኛው ማለት ነው። እጮኛ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት ኧረ በጌታ በኢየሱስ ክርስቶስ አየሽው። በቃ ዳኒ እኮ አውቆ ነው የደበቀብሽ የነበረው። ምን ማለት ነው? እኔን ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ ብሎ ሲል ምን ማለት ነው? ደነገጥሽ? አየሽ? አሁን ስታነቢው ኧረ በጌታ በኢየሱስ ክርስቶስም አልሽ። እሷ ሲጀመር ተመርጣ ነው በንጽህና በድንግልና ኢየሱስ ክርስቶስን እንጂ ዮሴፍ እጮኛዋ አልነበረም። ዮሴፍ እጮኛዋ ነበረ ዮሴፍ። ታዲያ ለምንድን ነው ኧረ በኢየሱስ ክርስቶስ የሚያስባልሽ? ምኑን ያስደነገጠሽ? ማለት የትኛው መጽሐፍ ቅዱስ ነው እንደዚህ የሚለው? በነገራችን ላይ ሁሉም ኦርቶዶክስም ካቶሊክም እኛ የምንቀበለው ሁሉም እንደዚህ ነው የሚለው። በስውር ሊገልጣት ስላልወደደ ማነው? በስውር ሊተዋት ሲያስብ ማለት ነው። ሊገልጣት ስላልወደደ ሚስ ምን ማለት ነው? ካልገባሽ ልንገርሽ። ማርያም እርጉዝ ነበረች አይደለ? ዮሴፍ እጮኛዋ ነበር አይደል? እጮኛ ነበር። ከሱ ነው ያረገዘችው ወይስ ከሌላ ወንድ ነው ያረገዘችው ወይስ ከማን አረገዘች? ከማን አረገዘች የተገኘችው? ወይኔ ከባድ አንድ ሲጀምር ማርያም ከዮሴፍ አይደለም ያረገዘችው። ኢየሱስ ክርስቶስ እኮ ከማን ያረገዘችው ብያለሽ። እኔ እኮ ምርጫ አስቀመጥኩ። ከማንም አይደለም እንዴ? አይ ከማንም አይደለም አይባልም። ኖ ሌሎች እንዳትገቡ። ቤቲ የምትመልሰው ከአቃታት ትመልሳለህ። ወንድማችን ቤቲ ከማን ነው አርግዛ የተገኘችው? ይሄ ማርያም ከዮሴፍ አላረገዘችው። ኦኬ ከማን ነው ያረገዘችው? እግዚአብሔር ነው ጌታ መድኃኒታችን ኢየሱስ ክርስቶስን። እንግዲህ እኔ ብዙ አዋቂ አይደለሁም፣ አዋቂዎቹ መልሱልሃል። ማርያም ከዮሴፍ እንዳላረገዘች አውቃለሁ። ቆይ እንደዚህ ብሎ አንድ ሰው ቢጠይቅሽ፣ አሁን እየጠየኩሽ ያለው ማርያም ያረገዘችው ከዮሴፍ ነው ወይስ ከሌላ ወንድ ነው ወይስ ከማን ነው ብሎ ቢልሽ ምንድን ነው ብለሽ የምትመልሺው? እንደ ክርስቲያን ከዮሴፍም አይደለም ከሌላም አይደለም፣ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። በሷ ማፀን እኮ ከማን ጸንሳ ተገኘች? ከማን ነው እንዴ? አይሽ ትክክል አይደልሽም። ከማንም ብለሽ ያልሽው ለሌላ ቀን አስተካኪው። ቁጥር 16 አምጣላት ወንድምነት። ቁጥር 16 ሌሎች መልሱ። ይሄ ቆይ አትቸኩይ። ሌሎች መልሱ። ማይኩን ክፈች። ከአንቺ ጋር ነው የምናወራው። ናይ ቁጥር 16ን ብቻ አውጣላት ወንድምነት። ቁጥር 16 ማቴዎስ ወንጌል መጽሐፍ ምዕራፍ ቁጥር 18 ማለት ነው። ሶሪ ወንድምነት ቁጥር 18 አንብቢው። ከማን እንደጸነሰች እኔ ከማን እንደሆነ አላቅም ምናምን ነገር ብላሽ ከማን እንደጸነሰች ማን እንዳስረገዛት ይሄው እዚህ ጋር ይነገራል። ቁጥር 18 የቱ ጋር? ኢየሱስ ክርስቶስ ከሚለው ጋር ነው የምጀምረው። አዎ ኦኬ። ኢየሱስ ክርስቶስ ልደት እንደዚህ ነበር። እናቱ ማርያምም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ያስረገዛት ያጸነሳት ማን ነው ይለናል እዚህ ጋር? መንፈስ ቅዱስ። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ማን ነው ቤትዬ?
እንጃ እኔ መንፈስ ቅዱስ ዛሬ እንትን ብሎኛል ነው ከብዶኛል። ዛሬ አልዋሻችሁም። ዛሬ ከባድ ነገር ነው። እሺ ቆይ ቤቲ እግዚአብሔር አብ ማን ነው? እሱ እግዚአብሔር ነው። አብ ወልድ መንፈስ እግዚአብሔር። ወልድስ ማን ነው? ወልድስ ማን ነው? እሱ ወልድ ማን ነው? አላቅም። ዛሬ አላቅም። መንፈስ ቅዱስስ ማን ነው? አላቅም። ለዛሬ ቤቲ በስመ አብ ወወልድ ቤቲ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ትያለሽ አይደል? እኮ ማን ስለሆነ ነው ታዲያ አህዱ አምላክ ብለሽ የምትይው? አየሹ ቤትዬ ተረጋግተሽ በደንብ አስቢ። በደንብ አንቺ በጣም ቅን እህት ስለሆንሽ ነው የምወደሽ። እዚህም ያለን ወገኖች የምንወድሽ። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር ሳይሆን አሃዱ ስሉስ ነው፣ አንድ እግዚአብሔር ነው ማለት ነው። ስለዚህ ያ ቁጥር 18 ላይ ያሳየውሽ ከመንፈስ ቅዱስ ጸንሳ ተገኘች ብሎ ሲል ማርያምን ያጸነሳት ማርያምን እንድታረግዝ ያደረጋት ማን ነው ማለት ነው? መንፈስ ቅዱስ። መንፈስ ቅዱስ ማን ነው ማለት ነው? ቅድም በነገርኩሽ መሰረት አብ ወልድ መንፈስ ቅዱስ ማን ነው? መንፈስ ቅዱስ ከስላሴ ከሶስቱ አካላት አንዱ መንፈስ ቅዱስ ማን ነው? እግዚአብሔር ነው። በስኪ እግዚአብሔር ነው እንዴ? በቃ አፍሽን ቆየሽ። አየሽ በጣም ቅድም ተጠይቅሽ አላቆማች። በሰፊው ልመለስበት እንዴ ቆይ ጠብቁኝ አላችሁ። በሰፊው ልመለስበት። አይ ትንሽ ኮንፊውዝ ሆኛለሁ እና ይሄኛው መጽሐፍ ቅዱስ አንዴ ይሄኛው መጽሐፍ ቅዱስ የትኛው መጽሐፍ ቅዱስ ነው ያልከኝ? ይሄኛው ያው ነው በሙሉ የትኛው መጽሐፍ ቅዱስ ላይ ይሄ ክፍል ሄደሽ ስታነቢው ይሄን ክፍል ሄደሽ ስታነቢው ማርያም የጸነሰችዋ ማርያም ከማን የጸነሰችው? ከዮሴፍ ነው አይልም። አንድ ከሌላ አስገድዶ ከሚደፍርም ወንድ ነው ብሎ አይልም። ሁለት ከነፋስም ነው የጸነሰችው ብሎ አይልም። ሶስት አጸናሹ ማን ነው ይላል። ጸንሳለች፣ ልጃገረድ ሆና ድንግል ሴት ሆና ጸንሳለች። ጸንሳ የተገኘችው ቁጥር 18 ላይ ከመንፈስ ቅዱስ ነው ይላል። መንፈስ ቅዱስ ደግሞ የሥላሴ ሶስተኛው አካል የሆነ እግዚአብሔር ነው ማለት ነው። ሰማያትና ምድርን የፈጠረ ራሷ ማርያምንም በእናቷና በእናቷ ማዕፀን ውስጥ የሰራት የፈጠራት አምላክ ነው እግዚአብሔር መንፈስ ቅዱስ ማለት ነው። ከአብና ከወልድ ጋር እኩል የመለኮት ስልጣን ያለው እግዚአብሔር ነው ማለት ነው። የዘላለም አምላክ ነው ማለት ነው። ስለዚህ ማርያም ከማን ጸንሳ የተገኘችው? ከዮሴፍ ነው ወይስ ከሌላ ወንድ ብለሽ ሲሉሽ፣ ኖ እንደ ክርስቲያን አፍሽን ሞልተሽ መናገር ያለብሽ ኖ ከዮሴፍም ጸንሳ አልተገኘችም፣ ከሌላም ወንድ ጸንሳ አልተገኘችም። ጸንሳ የተገኘችው ከመንፈስ ቅዱስ ነው ብሎ የሚለውን ቁጥር 18 ላይ ያሳየውሽን ቃል አይተሽዋል አይደል ቤቲ? በቃ ከመንፈስ ቅዱስ ነው ብለሽ አፍሽን ሞልተሽ የምትናገሪው በልብሽ አምነሽ የምትናገሪው እውነት ነው። መንፈስ ቅዱስ ደግሞ ማን ነው? እሱ አጸናሽ ነው እንዴ ብለው ቢሉሽ፣ አዎ መንፈስ ቅዱስ አንዲትን ልጃገረድ ድንግልን ሴት ማርያም የምትባል የጌታችን እናት እስራኤላዊቷን ማለት ነው። እቺ እናንተ በፎቶ ላይ የምትሏት አይደለችም፣ እሷ አይደለችም። እሷን ቤትሽ ውስጥ ካለች አውጥተሽ ታያት። ኦኬ። ያቺ እስራኤላዊቷን ግን እናት የዛሬ 2000 ዓመት የእግዚአብሔር መንፈስ ወደ እሷ መጥቶ አጸንሷታል። ስለዚህ ማርያም ጸንሳ የተገኘችው ከመንፈስ ቅዱስ ነው ማለት ነው። ኦኬ። ቅድም ስለ መድኃኒትነት ስታወሪ ቁጥር 21 ላይ ወንድምነት ሲያሳየን ነበር አይደለ ቤቲ? ምንድነው ብሎ የሚለው እዛ ክፍል ላይ ልጅን ትወልዳለች ስሙንም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል የሚል ቃል አይተሻላል? ኦኬ። ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው አይደል ያለው? ያነጿቸዋል ያድነዋቸዋል ብሏል አላለም? ታነጻቸዋለች ታድናቸዋለች ብሏል አላለም? በነጠላ ነው እዛ ጋር የጻፈው ወይስ በብዜት ነው የጻፈው? እዛ ጋር የሚያነጻውና የሚያድን በነጠላ ነው እንጂ። በነጠላ የተጻፈለት ኢየሱስ ነው ወይስ ማርያም ናት ወይስ ዮሴፍ ነው? ኢየሱስ ነው። ለሚያድነው ኢየሱስ ነው። ኢየሱስ ብቻ ነው ማለት ነው። ግን ዛሬም ነገም ከነገ ወዲያም ዘላለም የማልቀይረው ሐሳቤ ነው። ቤቲ አይ እንዴ አንቺ በተማረ አገር ላይ በሰለጠነ አገር ላይ ሆነሽ በ21ኛው መቶ ክፍለ ዘመን
የማልቀይረው ማንለቀው አቋሜ ነው ብለሽ ስትይ እኮ አቋም ሊኖርሽ የሚገባው በተጻፈ ነገር በቃ ማንም ሰው ዲናይ ሊያደርገው በማይችል ሁኔታ የተጻፈ በመጽሐፍ ቅዱስ ላይ የተጻፈ እውነት ላይ ቆመሽ ነው እንደዚህ መናገር ያለብሽ እንጂ አሁን አንቺ ፈረንሳይ ሀገር እየኖርሽ ልክ እኛ ሀገር ቡታጅራ ወይ ደግሞ ሰላሌ ላይ ወይ ወሊሶ ወይ ደብረ ታቦር ላይ ወይ እንዳልተማረ ገበሬ እማለቀው አቋሜ ነው ምናምን ነገር ብለሽ የምትዩ ኦኬ፣ ጥሩ ነው። አቋም ጥሩ ነው። አቋም ሊኖርሽ ይገባል። ግን የአቋምሽ የተጻፈ ነው ወይ ኤቪደንስ አለው ወይ ብለን ስንል ግን ሊጠይቅሽ ይችላል ትውልድ። ልብ በይ። አሁን እዚህ ጋር ወንድምነት ቅድም ያሳየውን አንዴ ደግሜ ላሳይሽ። ወንድምነት አንተን ትልቁ ላይ ድጋሚ ከማስፈቱ ወንድምነት ሪፖርት እያደረገ ነው ሳሳይ ካሜራ ሳዞ ችግር የለም። አንተ እሱ ጋር አሁን ግድ የለም እኔ ያሳያለሁ። ወንድምነት ቆይ እኔ ያሳያለሁ። እሺ አንዴ ቆይ ሚስቴ። እሺ ቴንክ ዩ ማማ። ኦኬ ቁጥር 21 ቴንክ ዩ። እንደውም ቆይ ሚስቴ መኪና ልነዳልኝ ስለሆነ እኔ ኦኬ እሺ ቤቲ አይተሽዋል? ይሄን ቅድም ወንድምነት ያሳየሽን ጽሁፍ አይቼዋለሁ። ይታይሻል አይደል? አሁን እዚህ ጋር አንዴ እናንብበው እስኪ። ቅድም ጥሩ አንብበሽዋል። እኔ ነኝ አውቄ በትክክል ያላነበብሽውም ብያልኩሽ ላሳስትሽ ፈልጌ ሳይሆን በደንብ አስተውለሽ እንድታነቢው ስለፈለኩ ማለት ነው። ማማቋ እንደ ቢል ትልሰር ኦኬ አንዴ ቆይ ኦኬ እሺ ቤቲ የዚህ ቢጫው ላይ ያለው ምን ይላል? ኦኬ ልጅም ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋል ስሙም ኢየሱስ ትለዋለህ። ኦኬ ለማን ነው ይሄንን ያለው? ማን ነው ይሄንን ያለው? ገብቶሻል? እዚህ ጋር ልጅ በተቋያ እንደ ልጅም ማን ለማን እየተናገረ ነው እዚህ ጋር ያለው? ገብቶሻል ሐሳቡ? ኦኬ ሕዝቡን ከኃጢአታቸው ያድነዋል ስሙም ኢየሱስ ትለዋለህ። እግዚአብሔር ነው አይደለም። ማን ለማን እየተናገረ እንዳለ አልገባሽም እዚህ ጋር? ነው ኦኬ በደንብ እንዲገባሽ ልንገርሽ ቤትዬ። እሺ የጌታችን እናት ቅድስት ድንግል ማርያም በጸነሰች ጊዜ ከመጸነሷ በፊት እጮኛ ነበራት አይደል? ዮሴፍ። እጮኛዋ ማን ነው? ዮሴፍ። ዮሴፍ ድንገት ነው አይደል አርግዛ የተገኘችው? ከማን እንዳረገዘች ዮሴፍ የሚያውቀው ነገር የለም አይደል? የለም፣ የሚያውቀው ነገር የለም። የለም። እጮኛው ነበረች፣ ግን ድንገት አርግዛ አገኛት። እንደሱ ተጽፏል። ግን እዚህ ቦታ ላይ እሱ ማስረጃ አለን። ምን በቃ ድንገት ማለት እሱ አንደኛ እጮኛዋ ሆኖ እሱ ከግብረ ሥጋ ግንኙነት እንዳላደረጋት በጣም እርግጠኛ ነው። ጻድቅ ሰው ነው። ጻድቅ ሰው ነው። አልተጻፈም ማለት እሱ ነገር አልተጻፈም። ታዲያ ለምን እናምናለን እንደዛ? እጮኛ ማርያምን ለመውሰድ አትፍራ ብሎ ያለው እጮኛው ሆና ከሱ ጋራ እንዳልተኛች እርግጠኛ ነው። ሰውየው ጻድቅ ሰው ነው። ዮሴፍ ጻድቅ ሰው ነው። ኦኬ ስለዚህ የማርያም መጸነስ በሌላው ማህበረሰብ ሴቶች ሲጸንሱ ይታወቃል አይደል? አንዲት ሴት ብትጸንስ ወይ ካገባት ወንድ ነው የምትጸንሰው ወይ ደግሞ ወስልታ ከተኛችሁ ወንድ ነው አይደል የምትጸንሰው? ዮሴፍ ግን ከሷ ጋራ እያለ ከሱ ጋራ እንዳልተኛች እሱም በስጋ እንዳላረከሳት ያውቃል አይደል? እሺ ተጽፏል? አልተጻፈም። ታዲያ ይልክ አሁን አሁን እንደዚህ ካልተጻፈ ታዲያ እንዴት እንደዛ መሆን በምን ማስረጃ ነው? በምን እናውቃለን? ኦኬ ምኑ ነው ያላወቅሽው? ይሄ አሁን ተጽፏል። ለምሳሌ አሁን እሱ የእሷን እንደዚህ ብዬ ልበልሽ እኔ ኃጢአት ስለማይሆንብኝ ማለት ነው። ማርያም ከዮሴፍ ነው ጸንሳ የተገኘችው አይደል? አይደለም። በምን እርግጠኛ ሆንሽ እኮ? ዞሮ ያው ነው አየክ መልሱ። ስለዚህ ከባድ ነው በቃ። ስለዚህ ምን ከባድ አይደለም እህቴ። ኦኬ አሁን የጌታችን እናት በፍጹም እኔ አሁን አንቺን ቻሌንጅ ላደርግሽ እንጂ
የጌታችን እናት ከዮሴፍ ጸንሳ አልተገኘችም። ቀደም ቁጥር 18 ላይ ከመንፈስ ቅዱስ ነው አይደል ጸንሳ የተገኘችው መጽሐፉን ቢላል መጽሐፍ ቅዱስ ይላል። እሺ ራይት በቃ መጽሐፍ ቅዱስ ካለ በቃ መጽሐፍ ቅዱስ ይላል ብሎ በሚል ቀለል አድርገሻል። በቃ መጽሐፍ ቅዱስ ይላል ምናምን ነገር ብለን አይደለም። መጽሐፍ ቅዱስ ብሎ ካለ ቅድም ወደ ግራም ወደ ቀኝም ዝንፍ አልልም ብለሽ ያልሽውን አቋም የእግዚአብሔር ቃል ላይ ነው ቆመሽ መናገር ያለብሽ ማለት ነው። ኦኬ ስለዚህ አሁን ማርያም ጸንሳ ስትገኝ ዮሴፍ ያውቅ ነበር? አያውቅም ነበር ግን ያልተጻፈው በኋላ ግን አወቀ አይደል? ሲያቅ ምንድነው ሊያደርግ የፈለገው የነበረው? ዮሴፍ ምን አደረገ? ሲያቅ ማርያም እንደጸነሰች ሲያቅ ምን አደረገ? ያው ቅድም ያነበብኩት አሰበ ይላል እኮ። ምንድነው ያሰበው? እግዚአብሔር ይመስገን እንኳን ጸነሽልኝ እጮኛዬ በእውነት ስጠባበቅሽ ነበር አላት። እንጃ በምን አውቃለሁ። እንደዛ ካልተጻፈ እንዴት አሁን እንደዛ ብለን ካለ እንዴት ምን አላትሽ? ምን አሰበ ቅድም ያነበብኩት የቱ ጋር ነበር ያነበብኩት? ያው እዚህ ጋር ማለት ነው። እጮኛው ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ምን ማለት ነው? ምን ማለት ነው ሊገልጣት ማለት አንዴ ሊገልጣት ስላልወደደ በስውር ሊተዋት አሰበ። ከኔ ጋር ለምን አታወራም? እሷ ትማራለች ከኔ ጋር። እሺ ሚዩት አድርገው ብራዘር፣ ሚዩት አድርገው። እሺ ያ በኋላ እሰጥሃለሁ። ቴንክ ዩ። ለማውራት እንደቸኮልክ ይገባኛል። ጥሩ ግን እሷ በደንብ እንዲገባት ስለፈለኩ ነው። በስውር ሊገልጣት ስላሰበ ማነው ነው እጮኛው ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል ቤቲ። በስውር ሊተዋት ያሰበው ዮሴፍ ለምንድን ነው? እርጉዝ ስለሆነች። በስውር ማለት በድብቅ እሷ በማታውቀው እሱ ብቻውን ያሰበው። ኦኬ እርጉዝ ስለሆነች እሷ በማታውቀው ሁኔታ ትቷት ሊሄድ ነው አይደል? እርጉዝ ስለሆነች በስውር እርጉዝ ስለሆነች በስውር ማለት አንድ ሰው ሳያውቅ መሄድ ማለት ነው። ለምንድን ነው በስውር ሊተዋት ያሰበው? እሱ እርጉዝ ስለሆነች እርጉዝ ስለሆነች ከማን ያረገዘች ስለመሰለው እሱን ይሄን መመለስ አልችልም ከይቅርታ ማለት። ኦኬ ከባድ ነው። ምን ማስረጃ አለኝ? እሺ እኔ አንድ ጥያቄ ልጠይቅሽ። ልጆች አሉሽ አይደል ቤትዬ? ድምጻቸውንም ስለምሰማ ልጆችሽን የወለድሽው ከባልሽ ነው አይደል? ምሳሌ ልጠቀምና የእናንተን ቤት ለምሳሌ ነው የምጠቀመው እንጂ እንደዛ ነሽ እያልኩ አይደለም። ልጆችሽን አሁን ከባልሽ ባይሆን የጸነሽው ከሌላ ወንድ ቢሆን የጸነሽው ባልሽ ቢያቅ ምንድነው የሚሆነው? ትቶ ይሄዳል። እሱ ከኤሶሎኖን ሰው ያሳፍቅም ከፈለገም በግልጥ ከፈለገም በስውር ትቶሽ ሊሄድ ይችላል አይደል? ልጆቹ የተጸነሱት ከሱ ስላይደለ ማለት ነው። ዮሴፍ ለምንድን ነው በስውር ሊገልጣት ማነው በጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት ያሰበው ለምንድን ነው? እርጉዝ ስለሆነች እሱ ከሷ ጋር እያለ እሱ የሷ እጮኛ ተብሎ ተጠርቶ ሳለ እሷም የሱ እጮኛ ተብላ ተጠርታ ሳለ እርግዝና በዚህ በሴኩላሩ ዓለም የሚታወቀው ወንድ ከሴት ጋር በሚያደርገው ሩካቤ ስጋ ነው አይደል? የግብረ ስጋ ግንኙነት ነው አይደል? የሚጸንሰው አይደል? ስለዚህ ዮሴፍ የጌታን እናት እጮኛው ማርያምን አርግዛ ስታገኝ ማነስ ያገኛት በስውር ሊተዋት ያሰበው ለምንድን ነው? ከመንፈስ ቅዱስ ጸንሳ እንደተገኘች ያውቃል አያውቅም? አያውቅም። በምን ያውቃል? አያውቅም። ለዚህ ነው አይሽ በስውር ሊተዋት ያሰበው። አያውቅም ነበር። ኦኬ በሱ ዕውቀት ውስጥ ያለው ምናልባት አልተጻፈም እንጂ ምናልባት ከመንፈስ ቅዱስ ጸንሳ መገኘቷን አያውቅም። እግዚአብሔር እስካልገለጠለት ድረስ የሚያውቀው ነገር የለም። ስለዚህ በሱ ዕውቀት ውስጥ ያለው ምንድነው? ምንም የተጻፈ እንኳን ነገር ባይኖር በቃ አርግዛለች፣ እንግዲህ ያረገዘችው ከሌላ ወንድ ጋር ተኝታ ነው ብሎ ነው ያሰበው ማለት ነው። ከዚህም የተነሳ ነው ሊተዋት ያሰበው ማለት ነው። ጻድቅ ነው፣ በስውር ነው ሊተዋት ያሰበው። በግልጥ ከተዋት በአይሁድ ሕግ ተቀጥቅጣ በድንጋይ ትገደላለች። ምክንያቱም እጮኛዋ እሱ ነው። ከተኛችም ከሱ ጋር ነው መተኛት ያለባት፣ ካረገዘችም ከሱ ነው ማርገዝ ያለባት።
እሱ ደግሞ ይሄንን አላደረገም፣ እሷም ይሄንን አላደረገችም። ሁለቱም ጻድቅ ናቸው፣ ማርያምም ዮሴፍም በንጽህና ነው እየኖሩ ያሉት። ስለዚህ ድንገት ግን አርግዛ ስትገኝ በባህላቸው እንዲህ አይነት ነገር በግልጥ ቢያወጣት ከማን እንዳረገዘች ወደ አይሁድ ሸንጎ ትመጣና ትጠየቃለች፣ ትመረመራለች። ከዛስ በድንጋይ ተቀጥቅጣ ሁሉ ልትገደል ትችላለች። ስለዚህ ይህ ሁሉ እንዳይሆን ግን በስውር በስውር ለሌላ ሳይገልጣት ሊገልጣት ስላልወደደ ማለት ለሌላ ሳያሳውቃት ይኸው እጮኛዬ ባካችሁ ከሌላ ሴት ወንድ ጋር ተኝታ አርግዛ መታለች ፍረዱኝ የአብርሃም አምላክ ይፋረድ ምናምን ነገር ብሎ ለሌሎች ሳይናገርባት ሳያስታውቅባት በስውር ሊተዋት አሰበ ይላል። በሐሳብ ደረጃ ነው፣ ገና በሐሳብ ደረጃ ሲያስብ እነሆ ማን እርሱ ግን ይህንን ሲያስብ ይላል። ቤትያ የተሻለ ያየት ነው እኔ በስውር ሊተዋት ነው። አርግዛለች። ከሱ እንዳላረገዘች ያውቃል። ምናልባት በሱ ልቦና ውስጥ ከሱ ባትጸንስም ሌላ ወንድ አጸንሷታል ብሎ ሊል እንደሚችል ሐሳብ እንዲመጣበት እንደሚችል ምንም ጥርጥር የለው። ስለዚህ ይሄንን ሲያስብ የልብን ሐሳብ የሚያውቅ እግዚአብሔር መልአኩን ወደሱ ላከው። ገብርኤል መጥቶ ምን አለው? እነሆ የጌታ መልአክ በሕልም ታየው ይላል። ታየውና እንዲህም አለው፣ መልአኩ ማለት ነው። ልብ በይ፣ ሐሳቡን እያሰበ ነው። በስውር ሊተዋት ነው። በግልጥ ሊገልጣት አልወደደም። ይህንም ቢያደርግ ተቀጥቅጣ እንደምትገደል ስለሚያውቅ ጻድቅ ሰው ነው። በቃ በስውር ሊተዋት ሲያስብ የጌታ መልአክ በሕልም ታየውና እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ አለው። ኦኬ፣ ከሮሃ ኮዴሽ ከመንፈስ ቅዱስ ነው ጸንሳ የተገኘችው ማለት መንፈስ ቅዱስ ማለት ለዮሴፍ ምን ማለት እንደሆነ ይገባዋል። ሮሃ ኮዴሽ ማለት አምላክ መሆኑን ይገባቸዋል አይሁዳውያኑ ማለት ነው። ኦኬ፣ ስለዚህ አሁን ሐሳቡን ይተዋል አይተውም? ዮሴፍ አይቷል ሐሳቡን። ምክንያቱም ያንን ያሰበውን መልአክ አሁን መጥቶ ምን አለው? ምናልባት በእሱ ሐሳብ ውስጥ ከሌላ ወንድ ጸንሳለች ብሎ የሚል እንኳን ሐሳብ ቢኖር ኖ አንተ ያሰብከው ሐሳብ ትክክል አይደለም፣ የእግዚአብሔር ሐሳብ ይህ ነው ብሎ መልአኩ መጥቶ እጮኛ ማርያም ጸንሳ የተገኘችው ከመንፈስ ቅዱስ ነው አለው። ስለዚህ እጮኛ ማርያምን ለመውሰድ ምን አትበል አለው? አትፍራ አለው። ከዛስ ምን አለው? አሁን ማን ነው? መልአኩ ነው አይደል ለዮሴፍ የሚነግረው? ቅዱስ ገብርኤል። አትፍራ። ቴንክ ዩ። ኦኬ፣ ከዛ ምን አለው? ለመውሰድ አትፍራ ካለው በኋላ ልጅን ትወልዳለች ብሎ ያለው ማን ነው? መልአኩ ነው አይደል? መልአኩ ነው። ቅዱስ ገብርኤል ለዮሴፍ ነው የሚናገረው። እሺ፣ ልጅን ትወልዳለች ሕዝቡንም ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ብሎ ያለው ለዮሴፍ ነው አይደል? መልአኩ የሚናገረው ለሷም ይሄንን ቃል ነግሯታል። ባይዘው ልጅን ትወልጃለሽ ስሙንም ኢየሱስ ትለዋለሽ ብሏታል። እሱ ነግራ ይገባ የት ሄደ እሱ? አሁን እሺስ አለ። ይሄ ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 21 ላይ ነው የምናወራው። ይሄ ለዮሴፍ ነው የተነገረው። ለጌታዬ እናት ለጌታችን እናት የተናገራት ምዕራፍ 1 ቁጥር 30 ላይ እንደዚህ ይላል። 31 ላይ ይሄው ቁጥር 30 ጀምሮ ሉቃስ ማለት ነው። ሁለቱ ወንጌላት መልአኩም እንዲህ አላት ይላል። ቀደም ለዮሴፍ መልአኩም እንዲህ አለው ይላል አይደል? ለዮሴፍ አሁን ደግሞ ለሷ ነው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አንተ ትይዋለሽ አላት። ኢየሱስ ትይዋለሽ። ያው መልአክ ለማርያምም ልጅን ትወልጃለሽ፣ ትጸንሻለሽ፣ ከዛ ትወልጃለሽ፣ ከዛ ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። አሁን ልመለስ ማቴዎስ ላይ። ኦኬ፣ ማቴዎስ 1:21 ኦኬ፣ ልጅን ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ አለው አይደል? ኢየሱስ ትለዋለህ። መልአኩ እዚህ ጋር ለዮሴፍ ነው የሚናገረው። ሉቃስ 1 ላይ ደግሞ ለራሷ ለወላጅቱ ለእናቱ ነው የሚናገረው።
ትክክል ነው አይደል? መልአኩ ለሁለቱም የሚናገረው ቃል ልክ ነው። ለሁለቱም ለመናገር ልክ ነው። ቴንክ ዩ። በዚህ ውስጥ አሁን አንድ ነገር አስምረን እናያለን። ማርያም ጻድቅ ሴት ናት አይደለችም? ነች። ዮሴፍ ጻድቅ ሰው ነው ጻድቅ አይደለም? ነው። መልአኩ ቅዱስ መልአክ ነው አይደለም? ነው። ከኃጢአት ያድናሉ ማለት መልአኩ ቅዱሱ መልአክ ሚካኤል ማነው ገብርኤል ከኃጢአት ያድናል? ገብርኤልማ መልእክተኛ ነው። ከኃጢአት ያድናሉ ወይ? ሰዎችን ከኃጢአታቸው ያነጻቸዋል? ከኃጢአት አያነሳም። አያነጻም። ማርያም ጻድቅና ቅዱስ ሴት ናት አይደል? አዎ። ሰዎችን ከኃጢአታቸው ታነጻለች? በልጇ በወዳጇ አማካኝነት። አይ እኔ እሷን ያልኩሽ እሷ ጻድቅ ሴት ቅዱስ ሴት ከመሆኗ የተነሳ ሰዎችን ከኃጢአታቸው ታነጻቸዋለች፣ ታድናቸዋለች። በሷ ኃይል ሳይሆን በልጇ ሚዩት አድርጌ ሌሎች አትግቡ እሰጣቸዋለሁ። አሁን እኔ እኮ አሁንም ብልክ እኮ ስለማትለኝ ነው። በዩ እኔ የፈለግሽውን ማለት ትቻለሽ። እኔ ልጠይቅሽ ጥያቄ መረጃ ታቀርቢያለሽ። አሁን መረጃ እውነት ለምናገር አሁን እኔ መረጃ የለኝም። ስለዚህ ማርያም ህዝቡን ከኃጢአታቸው ጻድቅ ሴት ናት፣ ቅድስት ሴት ናት። ልብ በይ ቆይ ቤትዬ፣ ጻድቅ ሴት ናት፣ ቅድስት ሴት ናት። እኔም ይሄው እየነገርኩሽ ነው። ጻድቅ ሴት ናት፣ ቅድስት ሴት ናት። ዮሴፍም ጻድቅ ሰው ነው፣ ቅዱስ ሰው ነው። መልአኩም ቅዱስ መልአክ ነው። ገብርኤል ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ብዬ ስልሽ አያድናቸውም አልሽ። ኦኬ። ማርያምስ ህዝቡን ከኃጢአታቸው ታነጻቸዋለች፣ ታድናቸዋለች? ታዲያ ገብርኤል ሶስቱን ከሳት ያወጣቸውስ እንዴት አድርጎ ነው ያዳናቸው? እሱ እግዚአብሔር ልኮት ከእቶነ እሳት ነው ያዳናቸው ከኃጢአታቸው። አሁን ቤትዬ እዚህ ጋር እሺ፣ ከእሳት ማዳንና ከኃጢአት ማዳን ቆይ ቤቴ፣ ከኃጢአት ማዳንና ከእሳት ማዳን የተለያየ ነው። ከኃጢአታቸው ገብርኤል ያድናቸዋል መልአኩ ቅዱስ መልአክ ሆኖ ሳለ ከኃጢአት ያድናል ወይ ቢስልሽ አያድንም ብለሻች ቶሎ መለሽ እሱን ማለት ነው። የማርያም ጋር ስትደርሺ ግን ቆምሽ። ማርያምስ ጻድቅ ሴት ናት፣ ቅድስት ሴት ናት። ህዝብን ግን ከኃጢአት ታነጻለች፣ ታድናለች በልጇ አማካኝነት። አዎ አልጠይኩሽም። በልጇ አማካኝነት ምናምን ነገር የሚባል ነገር ማሳበብ የለም። እሷ ራሷን ችላ ጻድቅ ሴት እንደመሆኗ ቅዱስ ሴት እንደመሆኗ ህዝብን ከኃጢአት ታነጻለች፣ ታድናለች እኮ። አዎ በመልጃዋ እኮ ነው እህታችን። ከዚህ በኋላ ከከፈትሽ ትወርጃለሽ። እሺ እስራኤል የምትባለዋ ከከፈተች አስወርዷት ታች። ተራዋን ጠብቃ ልታወራ ያልቻለች ነች። ቃልን እኮ ጠብቀን ብለናል፣ ሰጣችኋለሁ። ልክ እንደናንተ ማለት ነው። ቤት ትመልስና እኔ ልመልስና ልተውላቸው ለነሱ። እኔ በልጇ አይቻልም ካልከኝ እንግዲህ ይሄ ነው የኔ መልስ። እንግዲህ አልቀበልም ካልከኝ ማለት ነው በልጇ በወዳጇ አማካኝነት ታማልደናለች። እኔ ስለማማለዳ ህዝቡን ከኃጢአታቸው ያድናቸዋል ብሎ የተባለው ላይ ከኃጢአት ብሎ የሚል አለ። ማርያም ህዝቡን የእግዚአብሔርን ህዝብ ከኃጢአታቸው ታነጻቸዋለች፣ ታድናቸዋለች። ቅድስት ሴት እንደመሆኗ ቅዱስ ጻድቅ ሴት እንደመሆኗ በአማላጅነቷ። አዎ እሺ መጽሐፍ ቅዱስ ታሳይኛለሽ መረጃ። እሺ ዮሴፍስ ጻድቅ ሰው ነው አይደል? ዮሴፍ ጻድቅ ነው። አዎ ኦኬ። ግን ዮሴፍ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤትዬ ዮሴፍ ጻድቅ ሰው ነው፣ ቅዱስ ሰው ነው። ዮሴፍ ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል? አድናቸው። አዎ ልብ በሉ። የገብርኤልን ቶሎ መለሰች። ቅዱስ ገብርኤል ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ብዬ ስላት በፍጹም አያነጻም አያድንም አለች። ቶሎ መለሰች። የዮሴፍንስ ቶሎ ማነው? የዮሴፍስ ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ብዬ ስላት አያድንም አለች። ማርያም ጋር ግን ስትመጣ አስታካ አረገች። ለምን በሉኝ፣ እዚህ ያላችሁ ሰዎች የምትሰሙ ኦርቶዶክስ በስውር አይደለም፣ ማርያምን በግልጥ ነው የሚያመልኳት። ማርያም ለኦርቶዶክስ ተዋሕዶ ቤተክርስቲያን ከእግዚአብሔር በላይ ናት ራሷ ማርያም። ኦኬ፣ ይሄን መረጃ አለን። በመረጃ ነው ማሳያችሁ፣ በተጻፈ መረጃ ነው የምናሳያችሁ። ከእግዚአብሔር በላይ ናት፣ ከስላሴ በላይ ናት። ኢየሱስን ትበልጠዋለች በምንም ነገር። ቤተክርስቲያኒቱ ናት እንደዚህ እያለች የምታስተምረው። ልብ በሉ። ኦኬ፣ አሁን ቤቲ አይታችኋት ከሆነ ዮሴፍ ጻድቅ ሰው ነው፣ ቅዱስ ሰው ነው፣ ግን ህዝቡን ከኃጢአታቸው አያነጻቸውም፣ አያድናቸውም ብላ ቶሎ መለሰች። ወንደርፉል። ገብርኤልንም ቶሎ አያድናቸውም ብላ መለሰች። ማርያምን ግን ብዬ ስላት ተናነቃት። ለምን በሉኝ፣ ቤተክርስቲያኒቱ በክርስቶስ መሰረት ላይ አይደለም የተመሰረተችው። ኦርቶዶክስ በፍጡር ላይ ነው የተመሰረተችው። ያችን ፍጡር ማርያም ናት።
ማርያም ብሎ በሚል በክፉ እስራት በክፉ ትምህርት ስለተያዙ ነው። እኔ እዚህ ጋር ልንገርሽ እህት ዓለም፣ ገብርኤል መልአኩ የተባረከው ገናና የእግዚአብሔር ብርሃናዊ መልአክ ልጅን ትወልዳለች ካለ በኋላ እርሱ ነው አይደል ብሎ የሚለው ቤት እዚህ ጋር እርሱና እርሷ የሚል ቃል ተጠቅሟል። መልአኩ አልተጠቀም። እርሱና እርሷ ዮሴፍ አንተም እኔም ብሎ መልአኩ ተጠቅሟል። አልተጠቀም። መልአኩም ራሱን አላስገባም፣ የማርያምንም ስም አላስገባም፣ የሚነግረው የዮሴፍንም ስም አላስገባም። እርሱ ብቻ ብሎ ሲል ለማን ነው የተናገረው? እርሱ ብሎ የሚለው ቃል እርሱ ለክርስቶስ እርሱ ነዋ። ታዲያ ህዝቡን ከኃጢአታቸው የሚያድናቸው ስሙን ኢየሱስ ትለዋለህ የተባለው የዳዊት ልጅ የእግዚአብሔር ልጅ እሱ ነዋ። ህዝቡን ከኃጢአታቸው ያድናቸዋል ያለው እንጂ ገብርኤል እንኳን እናቱን ጨምሮ እርሱና እርሷ እናትና ልጁ እኔም እንደዚሁ ገብርኤል ተጨምሬ ዮሴፍም ጻድቅ ሰው ነህና አንተም ጭምር ሁሉ ሆነህ ህዝቡን ከኃጢአታቸው እናድናቸዋለን አላለም። በመልአክ እንኳን የተሰበከው ነጥሎ ነው እርሱ ብሎ ያለው። እርሱና እርሷ አላለም፣ ወይ እርሷ አላለም፣ ወይ እርሱ እና እነርሱ ብሎም አላለም። ከኃጢአት የሚያድነው ማን ብቻ ነው ብሎ የሚለው እዚህ ጋር እርሱ ተብሎ የተባለው ቤቲ ኢየሱስ ክርስቶስ። አለቅ። ማርያም ህዝብን ከኃጢአት አታድንም፣ አታነጻም። ገብርኤል ህዝቡን ከኃጢአት አያድንም፣ አያነጻም። ዮሴፍ ህዝቡን ከኃጢአት አያድንም፣ አያነጻም። አብርሃም፣ ይስሐቅ፣ ያዕቆብ፣ ኤልያስ፣ ሙሴ አያነጹም፣ አያድኑም። ጻድቃን አባቶች ናቸው። ልብ በይ። ማናቸውንም ጥሪ ሳራ፣ ርብቃ፣ ሊያ ከማርያም በፊት የነበሩ ቅዱሳን እናቶቿ እንደውም አያድኑም፣ አያነጹም። ከሷም በኋላ የተነሱ ቅዱሳን እናቶች አያድኑም፣ አያነጹም። ማንም ፍጡር እሷ እኮ እሱን ወልዳለች። እኛ መቼ ከድጃ ነች የወለደችው ብለናል። እየነገርናችሁ እኮ ነው። የእናንተ መደበቂያ እሱን ወልዳለች ነው። እኛ ወይዘሮ ትዕግስት ወይ አየለሽ ነች የወለደችው አለ እንዴ? የጌታ እናት ማርያም ናት እኮ የወለደችው። ለዚህ እኮ ነው አውጥቼ የማሳይሽ። ልጅን ትወልዳለች እያለ ስለ ማርያም ነው የሚናገረው። ይሄ ቁጥር 18 ላይ ማለት ነው። ይሄ ቁጥር 18 ላይ ከመንፈስ ቅዱስ ጸንሳ ተገኘች የተባለችው ማርያምን ለመውሰድ አትፈራ አለው። ስለዚህ ማርያም ጌታ እንደወለደችው ደጋግመን ስንናገር ልክ እኛ ከዲጃና አየለች ወይ ደግሞ ሰሚራ እንደወለደችው አድርገን እንደተናገርን አድርጋችሁ ሁሉ ቀን ለመደበቂያ የምትጠቀሙት እሷ እኮ እሱን ወልደዋለች ነው። እኛ መቼ አልወለደችውም ማለት። ወላጂቱ ግን ህዝቡን ከኃጢአታቸው ልታድን ልታነጻ አትችልም። ችላም አታውቅም። ኔቨር ኤቨር አትችልም። ለማርያም በፍጹም ይሄ የማይቀጸል ነውረኛ ነገር ነው። ማርያም ህዝብን ከኃጢአት ታነጻለች ታድናለች ብሎ ማለት አዳኙን አለማወቅ ነው። ኦኬ። መልአኩ የተናገረው ከሷ የሚጸንሰው ልጅ ትወልዳለች። እርሱ ያ የሚወለደው ልጅ ማለት ነው። ከእርሷ የሚወለደው ልጅ፣ ከማርያም የሚወለደው ልጅ፣ ከድንግሊቱ የሚወለደው ልጅ እርሱ እና እርሷ ብሎ ቢኖረው መልአኩ ልክ ነው። ማርያምም ኢየሱስም ያድናሉ ከኃጢአት እንል ነበር። ኦኬ። እርሱ እና እርሷ አንተም ዮሴፍ ብሎ ቢለው ኖሮ ኦኬ ማርያምም ዮሴፍም ኢየሱስም ከህዝቡን ከኃጢአታቸው ያነጻል ያድናል እንል ነበር። ወይ ደግሞ ገብርኤል እርሱ ኢየሱስ እናቱ ማርያም እናስ ዮሴፍ አንተም እና እኔም ብሎ ቢኖር መልአኩ ራሱን ጨምሮ ነበረ። ስለዚህ አራቱም ያድናሉ ከኃጢአት ያነጻሉ ያድናሉ እንል ነበር። አራቱ የተባሉት ኢየሱስ፣ ማርያም፣ ዮሴፍና ገብርኤል ማለት ነው። ስለዚህ ዮሴፍ፣ ገብርኤል፣ ማርያም በፍጹም ህዝብን ከኃጢአት ሊያነጹ ሊያድኑ አይችሉም። 4 ነጥብ። ከኃጢአት የሚያድን ማን ነው? እግዚአብሔር ወልድ ብቻ ነው። ከሷ የተወለደው ነው። ከሷ የተጸነሰው ነው። መልአኩ እንደዚህ ነጥሎ ለብቻ ቁጭ አድርጎ እርሱ እያለ እናንተ እርሷና እነሱ እናት ስለሆነች አጎት ስለሆነ አክስት ስለሆነ በዘመድ ራሷ ማርያም የዘላለም ኃጢአቷ የተፋቀላት በኢየሱስ ክርስቶስ እንደሆነ ታውቂያለሽ። በራሳችሁ በቤተክርስቲያን መጽሐፍ አንጽሖ ስጋሃ ቀዲሶ ከሃ ሀደረ ለአሊሃ ብሎ ቅዱስ ያሬድ በመጽሐፉ ተናገረ ብለው ኦርቶዶክስ ታስተምራለች። ልክ ነው። ስጋዋን አንጽቶ ቀድሷት አደረ ይላል። መቀደስ ካለ መርከስ አለ ማለት ነው። ከምን ነበር የቀደሳት? መንፈስ ቅዱስ። ኦኬ፣ ከኃጢአት ነዋ ከጥንታ አብሶ። ኦኬ። ስለዚህ እዚህ ህዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል የተባለው እርሱ ነው። ቤትሽ በቃ አለቀ። ከሱ ውጪ ማርያምም ታድናለች፣
ገብርኤልም እኔም አድናለሁ ዮሴፍም አንተ ታድናለህ ብሎ አላለውም። አብሳሪው መልአክ ነጥሎ ገብርኤል እሱ ነው ብሎ ያለውን ኢየሱስን አትሰብኩም እናንተ አሰስገሰስ አስከትላችሁ ሰብኩት እንደ ኦርቶዶክስ ማለት ነው። ነውር ነው። የማርያምም የዮሴፍም የአብርሃምም የይስሐቅም የሙሴም የማናቸውም የሰው ዘር በደልና ኃጢአት ሊያስወግድ ለኃጢአታችን ስርየት ሊሆን የተሰዋ አንድ በግ ነው። የእሱ ደም ብቻ ነው የኃጢአትን ይቅርታ የሚሰጠው። ፒሪየድ። ማርያምስ አትችልም፣ ችላም አታውቅም። ከኃጢአት ማንጻትና ማዳን ከእሷ የተወለደው እንጂ ወላጅቱና ተወላጁ አብረው ያነጻሉ ያድናሉ ተብሎ የሚታመን የመጽሐፍ ቅዱስ እውቀት የለም ነው የምልሽ። ቤትዬ ቴንኪው ቃል ስለጠበቀኝ በጣም ይቅርታ። እሺ ቴንኪው። ያ ቃል ስለጠበቀኝ እናመሰግናለን። መቀጠል ትችላለህ ቃል። ቴንኪው ወንድማችን ስለጠበቀን። እስራኤል ሚዩት አድርጊው። ከእሱ ሲጨርስ ደግሞ ለአንቺ ሰጥሻለሁ። ያ ቴንኪው። መቀጠል ትችላለህ ቃል። እኔ አንድ ጥያቄ ብቻ ያለኝ። ኧረ ፕሊዝ ቆይ ትጠይቂያለሽ። እሱ ነው ተራውን እንጠብቅ። እሱ ኦርቶዶክሳዊ ነው፣ አንቺም ኦርቶዶክሳዊ ነሽ። ተራ እንጠብቅ። 2 ደቂቃ። እኔ ኦርቶዶክስ ማረለም ግን 2 ደቂቃ ብቻ አስተኛና ጠይቄለው። ኦኬ። ስለዚህ ታቹ ረጃታ ኦርቶዶክስ ካልሆንሽ ምን ታደርጊያለሽ ታዲያ? ኦርቶዶክስ ካልሆንሽ ምን ታደርጊያለሽ? ቅድም 18 ጊዜ ስትገቢ ነው የነበረው። ኦርቶዶክስ መስለሽ ነው። ተራ ጠብቆ ማውራት ነው። ኦርቶዶክስን ባትሆኚ እሱ ጠብቋል። ለሱ ነው ጊዜውንም ሰጣው። ቴንኪው። ቃል መቀጠል እንችላለን። ታብ ኮፒ ሊንክ ሼር አድርጉት ወገኖች፣ ተባረኩ። እሺ ሉቃስ 1:27 አንዴ ታዋጠና ከይቅርታ ጋር አሁን ባወራው ማለት እሺ ኦኬ። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 27 ነው አይደል ያልከኝ ወንድማችን? እሺ ካሜራ ላይ ላድርግልህ ወይስ በቃሌ ላንብብ? አንብብል፣ ችግር የለም ካነበብክልኝ ችግር የለም። እሺ ቴንኪው ወንድማችን። ከ26 ጀምሮ እንዲያያዝልህ ላንብበው አይደል? ይቻላል። እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። ልቀጥል ቃል። ኦኬ። ስለዚህ ድንግል ማርያም እጮኛ እንዳላት ታምናለች በዚህ መሰረት? አዎ። እሺ 28 ዓመት። እሺ አታምንም ነው ብለህ ያልከኝ? ማርያም እጮኛ እንዳላት አታምንም? እየጠየቅኩ ነው። በዚህ መሰረት እጮኛ እንዳላት ማርያም ታውቃለች? መለስኩልህ። እኔ እኮ መለስኩልህ። አዎ እጮኛ እንዳላት ታውቃለች እኮ አልኩህ። አንተ እጮኛ እንደሌላት አታውቅም ነው የምትለው? እሺ ተስማማ፣ ችግር የለም። ታውቃለች አይደል? አዎ ታውቃለች አይደል? ተስማማን። 28 አይ ተስማማን አይደለም። ታውቃለች አታውቅም? ተስማማን አይደለም እኮ። ተስማማን በ28 እንፈተዋለን ብዬ ነው። ኖ ታውቃለች አታውቅም? እኔ ታውቃለች አልኩህ። አንተ አታውቅም ነው የምትለው? እኔ እጮኛ ስል ጠባቂ ብዬ ነው የማምነው። አንተ ደግሞ እኔ ያልኩት ያንተን አይደለም፣ ቃል ያንተን ሳይሆን ቃል ዘተዋህዶ ያንተን መርዳት ሳይሆን እሷ ታውቃለች አታውቅም ነው ያልኩህ እኮ። በአንተ መሰረት እጮኛ እኔም ማርያም እጮኛ እንዳላት ታውቃለች አታውቅም እኮ። 28 ላይ እኔ እናንተ ይፈታል ብዬ እኮ ኖ ምንም አይፈታ። እኔ እኮ ጠየቀኝ መለስኩልህ። ማርያም ዮሴፍ እጮኛዋ እንደሆነ ታውቃለች አታውቅም? አዎ ጠባቂዋ እንደሆነች ታውቃለች። እጮኛዋ እንደሆነ ግን አታውቅም። 28 ዓመት። እሺ ኦኬ ቴንክ ዩ። ዮሴፍ ግን እጮኛ እንዳለው ያውቃል አይደል? አዎ ጠባቂ እንደሆነ ያውቃል። ቀጥል። እጮኛ ማለት ጠባቂ ማለት ነው። 28 ዓመት ብለህ አነባዋለሁ። ለምን 28 ትላለህ? ሙሉ ነው የማነብልህ። እየጠየኩህ ያለህ ብራዘር፣ የጠየኩህ 28 አትበለኝ ብራዘር። አነብልሃለሁ ሙሉውን የጠየቁ መልስ ኖ ይቻላል አይደለም። ካልሆነ ሚውት ላደርግህ ነው ብራዘር። የጠየቅኩህን ተግባቦት አይደል? እኔ እናንተ እንደምናወራ እኔ ሳወራ 28 አትበለኝ። አነብልሃለሁ 28ና ብቻ አይደለም ሙሉ እናነባለን ከፈለግን ማለት ነው። የጠየቅኩህ ጥያቄ ዮሴፍ ማርያም እጮኛው እንደሆነች ያውቃል አያውቅም? ያውቃል። ጠባቂ እንደሆነ ያውቃል እያልኩ ነው። እሺ ቴንኪው። ማርያምስ እጮኛዋ እንደሆነ ታውቃለች አታውቅም? ጠባቂዋ እንደሆነች ነው የምታውቀው። እሺ ቴንኪው። ቁጥር 28 አሁን ጠባቂ ብሎ የሚለውን ታሳየኛለህ። ያው ቁጥር 28 ትልቁ ላይ ነኝ ያለሁት። እሺ ቁጥር 28 ያው
ቁጥር 28 ፈራሃው የተባለ ማለት ነው። ለኦርቶዶክስ እንግዲህ ጭንቅ ይሆናል። ስሙ ወገኖች፣ ቁጥር 28 መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ኦኬ እጮኛዋ መሆኑን አያውቅም ነበር ይላል። አሁን ባነበብኩት ቁጥር ላይ 28 እያልክ ስታስቸግር እስከ 31 አንብብልኝ። ኖ አምጣ ቁጥር 28 ላይ ለምን ፈራው? እስከ 31 ነው የፈለኩት እኔ ወንድ። እሺ ምንድነው አሁን አረሳውም፣ አነባዋለሁ እስከ 31 ድረስ ሚዩት አድርገው። ኦኬ እሺ። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ ያላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ቁጥር 32 ልቀጥለው፣ አንተ 31 ድረስ ማንበብ ላይ ያልከኝ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። 33 ድረስ ሊድ። በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም አላት ማለት ነው። እሺ የት አለ ዮሴፍ እጮኛዋ እንዳይደለ ነው የምታውቀው ብለህ ያልከው? የት አለ? ኦኬ ቆይ አንዴ ከይቅርታ ጋር ወንድ ልጅ አላቅም ብላለች አላለች? የት አለ? አንተ ብራዘር አንተ ዮሴፍ ወደ ኋላ ልመለስ። አድምጠኝ ቆይ እሺ ከይቅርታ ተሳሳትኩ ማለት ነው። ወንድ ሚዩት እያደረግኩ ነው የማወራው። እምቢ ካልክ ማለት ነው። ስንት ቁጥር አንብብልኝ አልከኝ? ቀደም ቁጥር 28ን አነበብኩልህ። ከዛ እስከ 31 አንብብልኝ ብለህ ስትል እስከ 33 አነበብኩልህ። አሁን ዮሴፍ እጮኛዋ እንደሆነ አታውቅም ብለሃል። ዮሴፍ ግን እጮኛው እንደሆነች ያውቃል። መልአኩም እጮኛው እንደሆነች ያውቃል። ስለሚያውቅ ነው እጮኛ ማርያምን ለመውሰድ አትፍራ ብሎ ያለው። ማርያም ዮሴፍ እጮኛዋ እንደሆነች አታውቅም ብለሃል። የትኛው ቁጥር ላይ ነው ብሎ የሚለው? እሺ አንዴ ራሴ ልየው ከይቅርታ ጋር አስቸግር። ይሄው እንዴ ኖ ራስ አታየውም? ይሄው ካሜራ ከፍቼ ዓለም እያየ አስነብበኝ ስታበቃ እኮ ወንድ ልጅ ትወጃለሽ ሲላት ወንድ ልጅ አላቅም አላለችም? ወንድ አላቅም ያለች ወንድ ልጅ አላቅም አይደለም፣ ወንድ አላቅም ነው። አዎ ስለዚህ እጮኛ ካላት ወንድ አላቅም ማለት ምን ማለት ነው? እጮኛ የለኝም ወንድ አላቅም ማለት ምን ማለት ነው? እጮኛ ካላት ለምን ቀጣይቱ እንደምትወልድ አታውቅም? ወዳጄ የጠየቁ ወንድ አላቅም ብሎ የሚለው ከሆነ ያለው ቁጥር አድምጠኝ ፕሊዝ። እዚህ ጋር ምንድነው እጮኛ ካላት ወንድ ልጅ ትወልጃለሽ ሲል እኔ ነኝ ሚዩት ያደረኩ እንዳትከፍት። ኦኬ እንደዚህ ነው ስትያዙ ኦርቶዶክሳውያን ገለባ ነው የምትሆኑት ማለት ነው። 3 ቁጥር አይደለም ከ28 እስከ 33 አነበብኩ። የአምላኬ ቃል ነው ስለማላፍርበት ማለት ነው። ምንድነው ያልከኝ? ዮሴፍ እጮኛዋ መሆኑን እሷ አታውቅም አልከኝ። ዮሴፍ ሲያውቃል ወይ ቢስለ ያውቃል አልከኝ። ዮሴፍ ማርያም እጮኛዋ መሆኗን ያውቃል። ማርያምም ዮሴፍ እጮኛዋ እንደሆነ ታውቃለች። አንተ ግን አታውቅም ብለህ አልከኝ። የትኛውን ማረጋገጫ ብለህ ያልከው? ቁጥር 34 ላይ ያለውን ቃል ማለት ነው። እሺ ይሄን ቃል ፍታው። ቁጥር 34 ማርያምም መልአኩን ወንድ ስለማላውቅ እንዴት ይሆንልኛል አለችው ይላል። ስለዚህ ዮሴፍ የሚባል ቃል እጮኛ የለኝም አላውቀውም እያለች ነው እዚህ ጋር። ወንድ አላውቅም ወንድ ስለማላውቅ ብሎ የሚለው ቃል ምን ብለህ ነው አንተ የፈታኸው? ፈጠን በል አሁን። ታንኪ። ስለዚህ እጮኛ ካላት እንደምትወልድ ማወቅ አለባት ነው። ስለዚህ ወዳጄ ወንድ ስለማላውቅ ብላ ያለችው ምን ማለት ነው? ዋሽታለች። መልስ። ዋሽታለች። አድመጣኝ። ይኸው እጮኛ አላት አልካ አይደለም? ዋሽታለች። እኔ ነኝ አንተ ነህ ቀጣፊው። አንተና እቺ የኦርቶዶክሷ ማርያም የምትባለው አየህ፣ ከሚያውቁ ሰዎች ሲሆን ሚዩት አድርግ። የጠየቅኩን ትተህ ዋሽታለች አትበል። አንተና መልስ። ወንድ ልጅ አላቅም ስትል እጮኛ እንዳለ አታውቅም ወይ? መልስ። አድመጠኝ። አየህ፣ አያችሁ እንዴት አድመጠኝ። ከማያውቅ ሰው ሲያወራ ኖርማል ይመስላል። ቆይ ወይት እችኛይቱና አንተ ነህ ቀጣፊዋ። እቺ ውሸታለች፣ አንተም ውሸታለህ። እንደማያውቅ ዋሽታለች ወይ? እጮኛ ወንድ ልጅ አላቅም ስትል እጮኛ እንዳላት አድምጥ ማለት አውራ ማለት አይደለም። ይኸው ቁጥር 34 ላይ ወንድ ዋሽታለች ወይ? እዚህ ጋር በአንተ ሚዩት አድርግ። መልአኩ ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው ይላል። ልክ ነው። ወንድ አላቅም ማለት ዮሴፍ የሚባል ሰውዬ ጮኛ የሆነው አጠገቤ የነበረውን አላቅም እያለች አይደለም።
ወንድ አለማወቋ ምን ማለት ነው? በግብረ ስጋ ግንኙነት ወንድ አያቀኝም ነው እያለች አለችው። ኦኬ ወንድ ስለማላቅ ማለት ድንግል ሴት ስለሆንኩ ልጃገረድ ስለሆንኩ ያንግ አንሜሪድ ውመን ያላገባች ድንግል ሴት በግብረ ስጋ ግንኙነት ወንድ ማያቃት መሆኑን ነው እየተናገረች አለችው። ታምታታለህ እንዴ? ጌታዬ እናት ቅድስት ድንግል ማርያም ለምን ትዋሻለች? ይኸው ከመልአኩ ጋር እየተነጋገረች ነው። አለቀ። ማርያም የጌታዬ እናት ማለት ነው። መልአኩን ወንድ ስለማላውቅ ይሄ እንዴት ይሆንልኛል አለችው። ይሄ ማለት ዮሴፍ የሚባል ወንድ እስሬ ለጮኛ እምነት የተሰጠ እኔ አላቀውም የለም እሱም አያቀኝም እኔም አላቀውም እያለች አይደለም። ወንድ ስለማላውቅ ያለችው በግብረ ስጋ ግንኙነት ወንድ እኔን አውቆኝ አያውቅም እኔም ከወንድ ጋር በግብረ ስጋ ግንኙነት አላውቅም እና እንዴት ይሆናል አለችው። ማለት እንዴት ይሆናል ሚንስ ልብ በሉ ይሄ ስለ መውለድ ዜና የነገርከኝ ነገር እንዴት ሊሆን ይችላል? በሷ ማይምሮ ውስጥ ያለው ልጅ የሚወለደው በግብረ ስጋ ግንኙነት ተገናኝቶ ነው። ኦኬ በግብረ ስጋ ግንኙነት ተገናኝቶ እንደሚጸነስ በፍጥረቱ ዓለም ታሪክ ስለምታውቅ እሷም እንኳን እስከዛ ሰዓት ድረስ ሰው የሚጸንሰው ከወንድ ጋር በሚደረግ የግብረ ስጋ ግንኙነት አለቀ አለቀ። እናንተ ናችሁ አረጋዊ ሽማግሌ ምናምን ነገር ብለህ እድሜውን ያራቀው ማለት ነው። ውሸት። የሽማግሌ ጠባቂ እግዚአብሔር አይሰጥም። ሲሰጥ ማለት ነው ከሰጠም ወጠብሻ ጎረምሳ ትንሽ ደንደን ያለ እሷን ሊጠብቅ የሚችል ከተባለ ማለት ነው። አንዴ አረጋዊ ነው ትላላችሁ፣ ሽማግሌ ለጠባቂነት ይሰጣ እንዴ? እሷ ልትጦረው ካልሆነ በስተቀር እንዲህ ብሎ ማምታታት የለም። ፀሐይ ጠልቆባቸዋል ኦርቶዶክሳውያን ማለት በጣም ዮሴፍ እንኳን ባያቅ እጮኛው እንደሆነች ማርያም እንኳን ባታቅ ዮሴፍ እጮኛው እንደሆነ መልአኩ ግን ያውቃል። መልአኩ ግን ያውቃል። እና ገብርኤል ዋሸልትን ነው እጮኛ ማርያምን ለመውሰድ አትፍራ ብሎ ሲል በሁለት መካከል ያለ ግንኙነት የእጮኛምነት እንደሆነ ገብርኤል መልአኩ ያውቃል ማለት ነው። ከእግዚአብሔር ዘንድ ተልኮ እንዲህ ነው። አየህ እንደዚህ በትንትን አድርገን ዜሮ ከተሃለ ማለት ነው። አትንፈራገጡ። እችን ጣዖት ከላህ ላይ ስንንዳት በእውቀት አትንፈራገጥ። በእውቀት ግን ቆመ ብታወራ ከሆነ ኑ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር ከ26 እስከ 34 እንደዚሁም ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 እስከ 21 ድረስ ላይ ያለ ቆሞ የሚያወራ መጽሐፍ ቅዱሳዊ ካለ ይምጣ ማለት ነው። በጭራሽ አላምንም። ኦኬ አላምንም ወይ ደግሞ አምናለሁ ማለት መቻል አለባት ቤተክርስቲያን አይደል? ኦኬ ቤተክርስቲያኒቷ አቋሟ መታወቅ መቻል አለበት። በዚህ ጉዳይ ላይ አቋሟ ክሊር በሆነ መልኩ መነገር መቻል አለበት እና ለዛ ነው ይሄን ፕሮግራም ያዘጋጀ ነው። የእናንተ እንደ አንድ ኦርቶዶክሳዊ አቋማችሁ ምንድነው? ኦኬ ምንድነው? በአቋማችሁ ምንድነው መጠየቅ አለብን። እሺ በነፃነት የጌታ ሰላም እንዴት ነሽ ወይ እንዴት ነህ? ሰላም ብያለሁ። እሺ ሰላም ዘውድ አለም እንደኔ ዳኒ ሰላም ነህ? ሰላም እግዚአብሔር ይባረክ። ሁሉ ሰላም እንዴት ነህ? ሰላም ነው ወንድሜ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት? ፕሮቴስታንት። ኦኬ እሺ ጥያቄ አለ? አዎ ጥያቄ አለኝ። በተለይ ወንድም ኤርሚያስን ሰላም ማለት እፈልጋለሁኝ። በጣም አከብረውና በአገልግሎቱ የሚካፈል ወንድም ነኝ። ብዙዎችን ወደ ጌታ እንዳመጣ ጌታ እንደረዳው አውቃለሁ። እናንተንም እንደዚሁ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ግን ጥያቄ ምንድነው? ብዙ ስራ እየሰራችሁ እንዳለ አውቃለሁኝ። ግን የመፍትሄ ሐሳብ በተለይ ያው ከናንተም ከዛኛውም ወገን ከሌሎችም ከየቤተ ክርስቲያናቱ ማለት ነው ማለት ከኦርቶዶክስም ከካቶሊክም ከሌሎችም የመፍትሄ ሐሳብ ለምሳሌ በልዩነታችን መካከል ያሉትን ነገሮች እየነቀሳችሁ ብታወጡ ከነዛም ራሳቸው ነቅሰው ቢያወጡ ከኛም ከነ ኤርሚያስ ከአንተም ዳኒ ብዙ ሙራኖች አሉ፣ ብዙ ወንጌላውያን አሉ፣ ብዙ አገልጋዮች አሉ ጌታ የረዳቸው። እሺ
ሰው ጥያቄ አይደለም ማስተያየት ነው ያለህና የሚያቀራርብ ነገር እውነት ነው። ጥያቄ ማስተያየትም ነው። የሚያቀራርብ ነገር ማድረጋችን መፍትሄ ሀሳብ ብናቀርብ ማለት ያው ከኛም አንዳንድ ነገሮች ጉድለቶች አሉ። ነቅሰን ብናወጣ ከዛም ደግሞ እንደዚሁ ነቅሰው ቢያወጡ እና በልዩነታችን ላይ ብቻ ብንነጋገር ማለት ያው ብዙ ሰርታችኋል፣ ብዙ ለፍታችኋል። አየር ላይ ያለው ራሱ ከበቂ በላይ ነው። ግን ያው ቀጥሉ። ልዩነታችን የሚያጠብ ነገር የለም ወይ የሚል ጥያቄ አለኝ። በተለይ ለወንድም ኤርሚ ይሄንን እንድታቀርብ ከምን ጋር ነው የምንቀራረበው? ወዳጅ ተባረኩ፣ በርቱ፣ እግዚአብሔር ከእናንተ ጋር ይሁን። እንደዚሁ ብታስገቡኝ የመፍትሄ ሀሳብ ላይ እኔም ውይይት ባደርግ ደስ ይለኛል፣ በብዙ መንገድ ማለት ነው። ከምን ጋር ነው እንድንቀራረብ የፈለግከው ወዳጅ? ከምን ጋር ነው እንድንቀራረብ የፈለግከው? ለምሳሌ አሁን ከኦርቶዶክስ ጋር ልዩነቶች አሉ። እንደው ቢነቀሱ አንድ አባት ጋር እንዲያወራን ነበርና ከእናንተም ከኛም ያሉ ነገሮች እኮ ቢነቀሱ በጣት የሚቆጠሩ አይሞሉም። ልዩነታችን ግን ማን ቀርቦ ይነጋገር የሚል አይነት ሀሳብ አንስተን እንወያይ ነበርና እንደው ማለት ያው በቅንነት ወስደን ከኛም ያሉ ጉድለቶችም ከነሱ ያሉ ጉድለቶችን አሉ ክፍተቶች አሁን ወንድም ኤርሚያስ እናንተ የምታነሷቸው እኛም ቤተክርስቲያን የሚያስተቹ ቅዱሳን የሚያስተቹ እግዚአብሔርንም ደግሞ እንደዚህ የሚያሰድቡ ብዙ ነገሮች አሉና እነሱን ነቅሰን አወጠን ከኛ የጎደሉትን ከነሱም የጎደሉትን ነገሮች ነቅሰን አወጠን እነዛን ነገሮች ላይ ብቻ ውይይት ቢደረግና እንደው እግዚአብሔር ይፈቅድ ያው ማለት በአብያተ ክርስቲያናት ደረጃ በኦርቶዶክስም በፕሮቴስታንቱ በካቶሊክም በትልልቆች ደረጃ በእናንተ ደረጃ ውይይት ተደርጎ ለሀገራችን መፍትሄ ይመጣ። ይሄ ሰጥ ገባው ቢቆም ማለት ያው የወንጌል ስራው ይቁም ማለት አይደለም። ያው እንደምትረዳኝ ንግግር አልችልም ብቻ ይቀጣ እንደምትረዳኝ አስባለሁ። ዳኒ በውስጥም አወራለሁ ከስልኬን አስቀምጥልህና ለውም አድርጌያለሁ። ተባረኩ። ጊዜ እንዳልወስድባችሁ ሌላ ጊዜ እድል ከሰጠኝ አወራለሁ። እሺ ማለት ያነሳው ሀሳብ እኔ ምናልባት ወንድምነት ይጨምርበታል። ግን ያነሳው ሀሳብ ምንም የሚያለያይ ሀሳብ አይደለም እያወራን ያለ ነው። እውነት ለመናገር ዲያቆን ሚውት ታደርጋለህ? ድምፅ አለ አንተ ጋር። ቴንክ ዩ። የሚያለያይ ሀሳብ አይደለም እያወራን ያለ ነው። እንደውም ቤተክርስቲያኒቷ ብትችል ወደ እግዚአብሔር የምትቀርብበትን ሀሳብ ነው እያወራንላት ያለ ነው። እኔ የወንጌል አማኞችን ቤተክርስቲያኒቷ ብትሰማ ብታደምጥ በጣም ነበር የምታተርፈው። ማለት እንደ ጠላትነት ባይፈረጅ ኦኬ፣ እንደ እግዚአብሔር ቃል ያልሆነችባቸውን ትምህርቶቿን ነው እያሳየን ያለ ነው። እና ይሄንን ስናሳይ ደግሞ ሰው ወደ እግዚአብሔር እውነት እንዲቀርብና ወደ እውነቱ እንዲመጣ ነው እያደረግን ያለ ነው። ይሄ ቤተክርስቲያኒቷ መስማት ብትችል ትልቅ እድል ነው። በጣም ትልቅ እድል ነው ለቤተክርስቲያኒቷ። እንደ ወንጌል አማኝ እንደውም ባለውለታ ያለ አይመስለኝም ለዚች ቤተክርስቲያን። መጽሐፍ ቅዱስ ውስጥ የሌሉ ትምህርቶችን ተሸክማ እንደ እግዚአብሔር ቃል ባልሆኑ ትምህርቶች ሰክራ ተመለሺ እያልን ወደ እውነት እንድትመለስ በእውነት በጽድቅ የቤተክርስቲያን ውስጥ የሌሉ ትምህርቶችን በእግዚአብሔር ቃል እያሳየናት ነው ያለን። ከዚህ በላይ የወንጌል አማኝ ለቤተክርስቲያን የሚያሳይ ፍቅርን መግለጫ መንገድ አለ ብዬ አላስብም። ለምን ባልዋለችበት እየወቀስናት አይደለም። መጽሐፍ ቅዱሳዊ ባልሆነ መንገድ እኛም እየሄድን እየነገርናት አይደለም። እንደ እግዚአብሔር ቃል ያልሆነችበትን ትምህርቱን እየነቀስን ሐሳቧን እያሳየን እነኚህ ትምህርቶች እንደ እግዚአብሔር ቃል አይደሉምና ተመለሺ ነው እያልን ያለን። ከዚህ በላይ መቀራረብ አለ ብዬ አላምንም። ማለት በቃ ለቤተ ክርስቲያኒቷ የሚያስፈልጋት እንዲህ አይነት ትውልድ ስህተቷን የሄደችበት መንገድ እንደ እግዚአብሔር ቃል ያልሆኑባትን ያንን መንገድ
በትክክል በጽድቅ በቅድስና እግዚአብሔርን ባለመምሰል ሄደችባቸው እነኛን ትምህርቶቿን በትክክል ማሳየት። ከዚህ ውጭ ሌላ አማራጭ ያለ አይመስለኝም። ከቤተ ክርስቲያኒቷ መቀራረብ ማለት ይሄ ነው። እኔ በአንድነት መስራት በፍቅር መስራት የሚባል ከሆነ ይሄ ነው ያለው መስራቱ ይሄ ነው። ከዚህ ውጭ ሌላ መስራት የለም ማለት በቃ እያደረግን ያለ ነው። አሁን እሱ ነው ለቤተ ክርስቲያኒቷ ምንድነው የሚያስፈልጋት? ይሄው ነው የሚያስፈልጋት። በእግዚአብሔር ቃል ያልሆነችበትን መንገዷን መጠቆም፣ በፍቅር ያችን ቤተ ክርስቲያን አፕሮች ማድረግ ነው ብዬ ነው የማስበው። ባልዋለችበት በሌለችበት በሐሰት እየከሰስን አይደለም። እንቶ መኖር ቤተክርስቲያኒቷ መጥላት ነው ለኔ። እንደ እግዚአብሔር ቃል ባልሆነችበት መንገድ ላይ ስትሄድ አብሮ እያጨበጨቡ ልክ ነሽ ቀጥይ እያሉ ተስማምቶ መኖር ቤተክርስቲያኒቷ መጥላት ነው ለኔ። የሚታየኝ እሱ ነው። ምክንያቱም በዚህ መንገድ ስትሄድ ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ ስለምትርቅ ቤተክርስቲያኒቷ መጨረሻ ላይ ይሄ ሁሉ ትውልድ ሲኦል ስለሚገባ ማለት ነው። አሁን ግን እንደሱ እያደረግናለን ስለምንወዳት ይችን ቤተክርስቲያን። እግዚአብሔር በዚች ቤተክርስቲያን ላይ አሁንም ስራ አለው ብለን ስለምናምን ትውልድ አለው ብለን ስለምናምን እያሳየን ያለ ነው። በእግዚአብሔር መንገድ ያለነችበትን ያንን ጎዳናዋን እንደ እግዚአብሔር ቃል መንገዷን እንድታቀና መስታወቱን እያመጣንላት የእግዚአብሔር ቃል እያሳየን ያለ ነው። ይሄ ነው የፍቅር ልምምድ ለኔ። መቀራረብ ማለት ይሄ ነው። ከዚህ ውጭ ሌላ መቀራረብ የለም። ከዚህ ውጭ የሚደረጉ ነገሮች ለኔ ቤተክርስቲያኒቷን የመውደድ የፍቅር መገለጫ ነው ብዬ አላ። ምክንያቱም አንድ ሰው እየሞተ እያየኸው የሚድንበትን መድኃኒት ካላቀበልከው አንተ ትጠለዋለህ። ያንን ሰው ጥላቻ ነው ለኔ። ያ ሰው እንደሚድን እያወቅ መዳኛውን መድኃኒት ይዘህ ዝም ካልክ ያንን ሰው አትወደውም። ብትወደው በእጅ ላይ ያለውን መድኃኒት ምን ታደርጋለህ? ትሰጠዋል። ካልሰጠውስ ያንን ሰው አትወደውም። ብራዘር አትወደውም። ያንን ሰው ብትወደው ኖሮ በእጅ ላይ ያለውን መድኃኒት ትሰጠዋል። በተመሳሳይ መልኩ ብራዘር እጃችን ላይ ያለው የሚያድናት ቤተክርስቲያኒቷን የሚታደጋት መድኃኒት የእግዚአብሔር ቃል የወደቀችበትን እንደ እግዚአብሔር ቃል ያልሆነችበትን ያንን ትምህርቷን እንድትጥል እውነተኛውንም የጽድቅ መድኃኒት ኢየሱስ ክርስቶስን እናሳያታለን። ፍቅር ከዚህ በላይ ሊገለጥ አይችልም። ሌላ የፍቅር መገለጫ የለም። ያለው የፍቅር መገለጫ ነው። ይሄንን ነው እያደረግን ያለን እና እዚህ ያለን ኦርቶዶክስ ላይ የምናገለግል ሰዎች እያደረግን ያለ ነው። ይሄንን የተለየ ነገር አይደለም እያደረግን ያለ ነውና ይሄው ነው መልእክታችን። ከዚህ በላይ መቀራረብ መንገድ አለን ብዬ አላምንም። በቃ በዚሁ መንገድ ነው የምንቀጥለው። እናንተ የምትረዱበት የፍቅር መገለጫ የአንድነት መገለጫ እንዴት እንደሆነ በእውነት ሊገባኝ አይችልም። ሙስሊም ጋር ሄዳችሁ እኮ የምታረጉት ነገር ይሄን ነው አይደል? ሙስሊም ላይ የሚያገለግሉ ሰዎች ይሄን ነው የሚያደርጉት። ኦኬ ወደ ሲኦል እየተነዱ ከእግዚአብሔር ሐሳብ እየራቁ እንደሆነ እያወቅ ለመቀራረብ ብለህ አብረህ ዝም ብለህ አትኖርም። ስህተት የሆነውን መንገድ እንደ እግዚአብሔር ቃል ያልሆነውን መንገድ ታሳያለህ። እንደ እግዚአብሔር ቃል እንዲመላለሱ የእግዚአብሔርን ቃል ትነግራቸዋለህ። ይሄን ነው እያደረጉ ነው። ጆቫዊት ነስ ጋር የሚሰሩት ኦንሊ ጂሰሶች ጋር የሚሰሩት ተመሳሳይ ነው። ኦርቶዶክስ ጋር ሲሆን የተለየ ነገር የምታመጡት ምንድን ነው? ብራዘር ለኦርቶዶክስ እንደ እግዚአብሔር ቃል ያልሆነችበትን ነገር አለመንገር ማለት ኦርቶዶክሳውያንን መጥላት ማለት ነው ለኛ። ታዲያ ለምን ወጣን? ብራዘር ተስማምቶ ለመኖር ምናምን ይሄ እኮ ነው። ታዲያ ተስማምተ እንድንኖር እኮ ነው ወደ እግዚአብሔር ቃል እንስማማ ነው እያልን ያለ ነው። ሌላ አይደል። ወንጌል እንደዚህ ነው ደግሞ የሚሰበከው በፍቅር። ይሄው በፍቅር ነው እያደረግን ያለ ነው። ከዚህ በላይ በፍቅር መገለጫ ያለበት ነገር ያለ አይመስለኝም። እውነትን በፍቅር እንገልጣለን፣ የጎደለን ነገር ግን እንጨምራለን። ምንም ጥያቄ የለውም። ግን ብዙ ባናመናፍሰው ባይ ነኝ። ማለት ትክክለኛ መንገድ ላይ እንዳለን ይሰማኛል። ጌታን እያገለገልን ያለ ነው። ቤተክርስቲያኒቷን ከማንም በላይ ባንል ቢያንስ ከእናንተ እኩል እንደምንወዳት ማወቅ አለባችሁ። ለቤተክርስቲያኒቷ አንዳች ጥላቻ የለንም። አንዳች ጥላቻ የለንም ለቤተክርስቲያኒቷ። በድፍረት ነው የምናገረው። አንዳች ጥላቻ የለንም ለቤተክርስቲያኒቷ። አንዳች ጥላቻ ማለት እና መልእክታችን ይሄ ነው። ምናልባት ወንድምነት ሐሳብ ካለ መቀጠል ትችላለህ። እሺ እመጣለሁኝ። ዩዘር 59 እመጣለሁኝ ወደ አንተ
ችግር የለም እናወራለን። ጸጋ ይብዛል። ትንሽ 1-5 ደቂቃ ታገስ። ወንድምነት አለ አይምሻ። እሺ ዲያቆን ሹር ናችሁ ብዛ ወገኖች። ዳኒ እስኪመለስ ድረስ እንምራለት። እንግዲህ ዲያቆን ወርዷል አይደል? ተመልሷል። ዳኒ ተባረኩ። እሺ ጆዬ ጸጋ ይብዛል ተባረክ። እሺ ዩዘር 59 ሰላም ለአንተ ቅድሚያ አንስት። እሺ እንዴት ነው ዳኒ? እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ሁሉ ሰላም ሁሉ ሰላም ሁሉ ሰላም። ሰላም ናችሁ? አይሰማም አለ ድምጽ አይሰማም? ናችሁ? አዎ ጌታን መቀበል ፈልጌ ነበር። የድምጽ ይሰማል ግን ተናገር። ያው ያነሳሳኝማ በቃ ያው እውነተኛው ጌታ በእናንተ ዘንድ እንደሆነ የሚሰበከው ስለገባኝ ነው። ዳኒ ያናግራው ፍሪዝ አድርገህ ነበር። እሺ ጌታን ለመቀበል ያልከኝ ልጅ ነህ? አዎ ዳኒ አዎ። እሺ አንተ ከጀርባ የሆነ ድምፅ አለና መቀነስ ትችላለህ? እሺ ያው ዘግቼዋለሁ ዳኒ። እሺ ቴንክ ዩ። እሺ ምን ገባህ? ምን ተረዳ? ያው የተረዳሁት እንግዲህ ያው እውነተኛው ጌታ እናንተ እንደምትሰብኩት ምናምን ነው የገባኝ እኮ። ምን ገባህ ማለቴ እውነተኛ ጌታ ነው፣ ግን ምን ተረዳ? አይ የዘላለም ሕይወት እንዳለ ገብቶኛል። የዘላለም ሕይወት እንዳለ ስለገባኝ ነው። እውነተኛው ኢየሱስ እናንተ ጋር እንደሚሰበክ ትክክል እንደሆናችሁ እሺ። እና ፎሎ ባክ መልሼልሃለሁ እና ፎሎ ባክ መልሼልሃለሁ። ስልክን አስቀምጥልኝ፣ አሁን ደውልልሃለሁ። አይ እዚሁ መመስከር ፈልጌ እኮ ነው ዳንዬ። ትንሽ ችግር እኮ ጌታን ተቀበልና ከዛ ትመሰክራለህ። ችግር የለም። በውስጥ መስመር ስልክን አስቀምጥልኝና ለምስክርነት እንዴት ነው የምቀበለው? እኔ ከኦርቶዶክስ ነበርኩኝ እኮ ስልኬን አስቀመጥኩልህ አልኩህ።